ምዕራፍ 10 ገጽ 174 አንድ እግር ቤት አንድ እግር ውጪ። ሙሉጌታ ገድሌ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት በሰበታ ወረዳ ብቸኛው የመንግስት ትምህርት ቤት ነበር። ትምህርት ቤቱ የተሰየመው በታዋቂዋ አርበኛ በወይዘሮ ሸዋረገድ ገድሌ ወንድም በደጃዝማች ሙሉጌታ ገድሌ ነው። ያም የሆነው ግርማዊ ጃንሆይ ወይዘሮ ሸዋረገድን ምን ቢደረግላቸው እንደሚፈልጉ ሲጠይቋቸው ሌላ ምንም ሳይሆን ከጠላት ጋር ሲፋለሙ ለወደቁት ወንድማቸው አንድ መታሰቢያ እንዲቆምላቸው ስለጠየቁ መሆኑን የትምህርት ቤቱ አመሰራረት ታሪክ ያስረዳል። ወደ 7ኛ ክፍል መዛወራችንን ተከትሎ አዲሱ ትምህርት ቤት እንደገባን የመጀመሪያው ተግዳሮታችን ከቤታችን ሰበታ መርሐውራን ትምህርት ቤት ወደ ሙሉጌታ ገድሌ የመመላለሱ ጉዳይ ነበር። ከሶስቱ ልጃገረዶች የክፍል ጓደኞቻችን አንዷ ትንሽ ታይ ስለነበር በእነሱ በኩል ያለ ተጨማሪ እርዳታ ራሳቸውን ችለው ለመመላለስ ብዙ ጊዜ አልፈጀባቸውም። እኛን ወንዶቹን ግን ለተወሰነ ጊዜ በቀደመው ዓመት የተዋወቅናቸው ሁለቱ ፈቃደኞች ካገዙን በኋላ እነርሱም ራሳቸው ራቅ ካለ ቦታ ስለነበሩ ሌላ መፍትሄ መፈለግ ነበረበት። 4 የመሆናችን ነገር ደግሞ ችግሩን ይበልጥ እንዳወሳሰበው አስታውሳለሁ። የነጯ በትር የአይነ ስውራን የቅርብ አጋርነትና የልብ ጓደኝነት በመንገድ ላይ እንቅስቃሴ ሁነኛ መሳሪያ የመሆኗ ጉዳይ ገና ካዛንቺስ ከነበርንበት ጊዜ አንስቶ በወሬ ደረጃና አልፎ በትርኢት መልክ ይሰማና ይታይ የነበረ ቢሆንም በነፃ መንቀሳቀስ ዋነኛ ከሆኑት የህይወት ግብአቶች እንደ አንዱ ተቆጥሮ ለዚያ የሚያስፈልጉትን ክህሎቶች የማዳበሩ ነገር ትኩረት አልተሰጠውም ነበር። በመርሐውራን ትምህርት ቤት ቆይታ ማንኛውም ተማሪ ከአጭር ጊዜ ልምምድ በኋላ ከቦታ ወደ ቦታ ለብቻ መንቀሳቀስ የተለመደ ስለነበር አልፎ ችግር ቢያጋጥምም እጅ ለእጅ ተያይዞ መሄድ ይቻል ስለነበር በትምህርት ቤቱም ሆነ በእኛ ተማሪዎች በኩል ሐሳቡም ፍላጎቱም አልነበረም። ደግሞ በትር ይያዝ እንኳን ቢባል በተማሪዎች መካከልና በሌሎች የትምህርት ቤቱ ማህበረሰብ አባላት መካከል አለመግባባት ቢፈጠር ሊከተል የሚችለውን ችግር መገመት ቀላል አይደለም። በጣም የሚገርመው የኛ ወደ ሙሉጌታ ገድሌ ትምህርት ቤት መመላለስ ራሱን የቻለ ችግር ሆኖ በነበረበት ጊዜ እንኳን በበትር መጠቀም መፍትሄ ሊሆን እንደሚችል አልታሰበም። ለችግሮቹ ሁሉ መፍትሄ አያጡም ተብሎ ይታመንባቸው የነበሩትና አባባ ራንከን እንኳን ከችግሩ ጨርሶ የመላቀቂያ መንገድ አልታያቸውም። በመሆኑም በጎ ፈቃደኞች እያገዙን ለመለማመድ ጥረቱን ተያያዝ ነው። ገጽ 175 ትምህርት በጀመርንበት ቀን የክፍል ኃላፊ መምህራችን አቶ አይነኩሉ ቤተ ማርያም እያንዳንዳችን አይነ ስውራን በሁለት አይናሞች መካከል እንድንቀመጥ በወሰኑት መሰረት በረድፍ ተደለደልን። በማግስቱ መደበኛው የትምህርት ፕሮግራም ስላልተጀመረ መምህራንም ባሻቸው ክፍል እንደፈለጉ ገባ ወጣ ይሉ ነበርና አቶ ስዩም የማነ የተባሉ መምህር ድንገት ክፍላችን ገቡ። ከጎኔ እንዲቀመጥ ከተመደበው አንዱ ተስፋዬ የማነ የመምህሩ ወንድሙ መሆናቸውን ነገረኝ። አቶ ስዩም ከተማሪዎቹ አብዛኛዎቹን ከታች ክፍል ጀምሮ ያውቋቸው ስለነበር አንድ ሁለቱን በስም ጠርተው ከለዩ በኋላ ይህ ክፍል በዲክታተር ነው መገዛት ያለበት በማለት ትዕዛዝ አዘል መማሪያ ሰጡ። ቀጠል አድርገውም ዲክታተር ማለት ምን ማለት ነው ብለው ጠየቁ። ወዲያው ከመርሐውራን ወደ ሙሉጌታ ገድሌ ከመጣነው አንዱ ጓደኛችን በቀለ ዳርጌ ዲክታተር ማለት አምባገነን ማለት ነው ብሎ መልስ ሰጠ። ያም የበቀለ ዳርጌ መልስ አይነ ስውራን ክፍል ውስጥ ተቀምጦ ለማዳመጥ ብቻ ሳይሆን መልስ መስጠትም እንደምንችል የመጀመሪያው ማስረጃ ሆነ። ጋሽ ስዩም በመልሱ መርካታቸውን በሚገልጽ ድምጸት ጥሩ መልስ ሰጥቶኛል ካሉ በኋላ ትንሽ አማትረው ከቁመቱ ዘለግ ከሰውነቱም ፈርጠም ያለውን ጎሽሜ ካሳ የተባለውን ተማሪ ለክፍል አለቅነት ሾሙት። ጋሽ ስዩም ጎሽሜን ላለቅነት ሲሾሙት ለመምከር፣ ለመገሰጽ፣ ለመቆጣት ብቻ ሳይሆን ለመሳደብ፣ ለመማታት፣ ለመጋረፍ ከፈለገም በቦክስና በእርግጫ ለመምታት መብትና ስልጣን መስጠታቸው መሆኑን እንኳን አይናሞቹ እኛ አይነ ስውራን ድምጹን ከሰማንና ስለ ቁመቱና ሰውነቱ መረጃ ካገኘን በኋላ አልተጠራጠርንም። ለዓመታት ተግባራዊ ሆኖ በቆየው የትምህርት አሰጣጥ መሰረት ከመለስተኛ ሁለተኛ ደረጃ ማለትም ከ7ኛ ክፍል ጀምሮ ከአማርኛ ቋንቋ በስተቀር ሁሉንም የትምህርት አይነቶች በእንግሊዘኛ ቋንቋ ነበር የሚሰጡት። በመሆኑም የእንግሊዘኛ ቋንቋ ለተቀሩት ለትምህርት አይነቶች ሁሉ እንደ ቁልፍና ልዩ ችሎታ ይቆጠራል።
የእንግሊዝኛ ቋንቋ ሌሎችን የትምህርት አይነቶች በሚገባ ለመከታተል ወሳኝ መሆኑን በእንግሊዝኛ ቋንቋ መምህራችን አቶ ወንድዬ ደምሴ ግንዛቤ ብቻ ሳይሆን በራሱ በስርዓተ ትምህርቱ መመሪያም የተካተተ ስለነበር ከዚያ በመነሳት ቢያንስ ለጊዜውም ቢሆን ይሆናል ብለው በቀየሱት ስልት ማስተማር ጀመሩ። በዚያ መድረክ በመጠቀም አይነ ስውራን ተማሪዎች የቻልነውን ያህል ተሳትፎ ስናደርግ በመጀመሪያ በመምህሩ ዘንድ ቀጥሎም በአይናሞች የክፍል ጓደኞቻችን ከፍተኛ ግርምት ተፈጠረ። የተነበበውን አዳምጠን በትክክል መረዳታችን ሳያንስ ያንን የተረዳነውን በእንግሊዝኛ አስተካክለን ደግመን መናገር መቻላችንም ከጠበቁን በላይ አደረገባቸው። ቀስ ቀስ እያለ መደበኛው የትምህርት ፕሮግራም መልክ እየያዘ ሲሄድ በእንግሊዝኛ ቋንቋ መምህራችን ብቻ ሳይሆን በሌሎችም መምህራን ጭምር ከአይናሞቹ እኩል መማር እንደምንችል ተገቢው ግንዛቤ መወሰድ ተጀመረ። ይህ እንዳለ ሆኖ የአምስቱ ምሁራን ምትክ የለሽ እሳቤ እኛስ ምትክ ለመሆን ምን ያንሰናል እንድንል የሚያደርግ ነበር። ገጽ 176 በዚያ አይነቱ ስሜትና የመነቃቃት መንፈስ በመጀመሪያ ወደ ተግባር የገባነው እኔና ጓደኛዬ ዕቁበ እግዚእ በእውራን ድምጽ መጽሔት የጋራ አምድ እንዲሰጠን ባቀረብነው ጥያቄ ነበር። ለመጽሔቱ አዘጋጅ ለጋሽ ታሪኩ በቀለ በእጅ እንዲሰጥ በጻፍነው ደብዳቤ ይድረስ ለእውራን ብለን የሰየምነው አምድ ተፈቅዶልን በጋራ ጽሑፍ እንድናቀርብ መጽሔቱ ቀጣይነት እንዲኖረውና እያደገም እንዲሄድ አደረጃጀቱ በክለብ መልክ እንዲዋቀር ሐሳብ አቀረብን። አደረጃጀቱን በክለብ ለማዋቀር ጥናት የሚያስፈልገው ቢሆንም አምዱን ግን በጋራ እንድናዘጋጅ ተፈቀደልን። በዚያም መሰረት እኔና ዕቁበ እግዚእ በየወሩ እየተዘጋጀ ለኛ ለትምህርት ቤቱ ተማሪዎች ብቻ ሳይሆን አይነ ስውራን በብዛት ይገኙባቸዋል ተብለው ለታመነባቸው ቦታዎች ለባኮ መምህራን ትምህርት ቤትና ለአስመራው የአብርሃ ባህታ ትምህርት ቤት ሳይቀር ይሰራጭ በነበረው መጽሔት አይነ ስውራንን በሚመለከቱ የተለያዩ ጉዳዮች ዙሪያ የሚያጠነጥኑ ጽሑፎች ማቅረብ ጀመር። ስለ ስነ ጽሑፍ ዝንባሌ በተደጋጋሚ እንዳወሳሁት ማንኛውም እንድጽፍ የሚያነሳሳኝና የሚያደፋፍረኝ ጽሑፌም ይፋ እንዲወጣ የሚያግዝ አጋጣሚና መድረክ እኔ እንደ ትልቅ የምቆጥረው ስለነበር በሁኔታው በጣም ነበር የተደሰትኩት። ይሁንና ጽሑፎቹን በጋራ ለማዘጋጀት ይጠይቅ የነበረው ጥረት ቀላል እንደማይሆን ግልጽ ይመስለኛል። ምናልባት ጽሑፎቹን አንዳችን አዘጋጅተን በጋራ ብናየውስ የተባባልንበት ጊዜም ነበር። መቼም ጥሩ ነገር እኔና ዕቁበ እግዚእ በጣም ከመቀራረባችን የተነሳ አንዱ ምን እንደሚያስብ ሌላችን በትክክል እስከ መገመት ደረጃ ደርሰን ስለነበር በደፈናው በገባነው ቃል መሰረት ጽሑፎቻችንን ለማቅረብ ከባድ ችግር አላጋጠመንም። እንዲያውም ከጥቂት ወራት በኋላ እርሱ ለብቻው ትምህርት ነክ ጉዳዮች ላይ የሚያተኩር የትምህርት ሸንጎ በሚል ስያሜ አዲስ አምድ ስለከፈተ ይድረስ ለእውራን አምድን ለብቻ የማዘጋጀት ጀመርኩ። አምስቱ ምሁራን በሁለተኛ ደረጃ ትምህርት ቤት ትምህርታቸውን ከጀመሩ በኋላ እንዳመቸ በሳምንቱ መጨረሻ ወደ ሰበታ መምጣታቸው ባይቀርም ለ36ኛው ዓመት ለግርማዊነታቸው የዘውድ በዓል ዝግጅት ግን የማስተባበሩ ስራ ለኔ ተሰጠ። ነገሩን አባባና እማማ ራንከን አቅሜንና ችሎታዬን ለመገምገም የፈጠሩት አጋጣሚ አድርጌ ወሰድኩት። እንደዛ አይነቱ አጋጣሚም የመጀመሪያዬ እንደመሆኑ መጠን ችሎታዬን ለማሳየት ተጨማሪ መድረክ እንደሚሆንልኝ በማመን እድሉን በልዩ ስሜትና በሙሉ ልብ ተቀበልኩት። በጊዜው በሰበታና በባኮ መርሃውራን ትምህርት ቤቶች መካከል በተደረገው የተማሪዎች ልውውጥ ስምምነት መሰረት 4ኛ ክፍል ከጨረሱት ከባኮ ተማሪዎች ሁለቱ ሰበታ መርሃውራን ትምህርት ቤት እንዲዛወሩ በመደረጉ አማራጩ መስፋቱ ትዝ ይለኛል። በተለይ ተሾመ አሰግድ የተባለው ቅላጼው የሚማርክ ጥሩ ድምጽና የተለያዩ የሙዚቃ መሳሪያዎች የመሞካከር ድፍረቱና ስሜቱ የነበረው ሲሆን ሌላኛው ልጅ ሰለሞን ኃይለ ሥላሴ ቢሆን ጎርነን ያለ ጥሩ ድምጽና ዜማዎች በቶሎ የመያዝ ችሎታ፣ መሳሪያዎችም ለመሞካከር ፍላጎት እንደነበረው በቀላሉ ይታይ ነበር። እነርሱን ይዞ ሌሎች እንደነርሱ ስሜትና ፍላጎት የነበራቸውን አስተባብሮ አንድ ነገር መስራት እንደሚቻል ስረዳ እንደ ከባድ ሸክም አስጨንቆኝ የነበረው ሐሳቤ ወረደልኝ። ፕሮግራሙ ያለ ብዙ ችግር ተዘጋጀ። ገጽ 177 ከዚያ ቀደም በግብዣዎች እንደሚደረገው ድራማ ለማዘጋጀት ለትንሽ ጊዜ አሰብኩበትና ብዙ ጊዜና የበለጠ ጥረት እንደሚጠይቅ በመገመት ተውኩት።
ይልቅ የዘውድ በዓል እንደመሆኑ የግርማዊነታቸውን ሕይወትና የንግስና ዘመን የሚያስቃኝ ጽሑፍ እኔው ራሴ ለማቅረብ ወሰንኩ። በሙዚቃው ረገድ ከዚያ በፊት እምብዛም ያልተሰሙ መዝሙሮች ፈልጌ በማስጠናትና መዝሙሮችንም በፒያኖና በፍሉት በማሳጀብ ዝግጅቱ ከወትሮው ለየት እንዲል አደረግኩ። ፒያኖውን እኔ ሳልሆን ተሾመ አሰግድ እንዲጫወት አደረግኩ። ያንንም ለማድረግ ሁለት ምክንያቶች ነበሩኝ። አንዱ እሱን ለማደፋፈርና ችሎታውንም የሚያሳይበት መድረክ ለመስጠት ሲሆን፣ ሌላው ደግሞ እኔ ለመዘምራኑ ተጨማሪ ጉልበት ለመሆን እንደምችል በማሰብ ነው። በጊዜው ከህብረ ዝማሬዎች በተጨማሪ ተሾመ አሰግድ ጌታዬን ሰቀሉት የተባለውን መዝሙር ከአማርኛ ቋንቋ በተጨማሪ በእንግሊዘኛና በኦሮምኛ መዘመሩና ልጃገረዶቹ ለብቻቸው የዘመሯቸው መዝሙሮች ከዚያ ቀደም ከተዘጋጁት ፕሮግራሞች ለየት ያለ ሆኖ በመቅረቡ ታዳሚዎች ስሜታቸውን የገለጹበት ሁኔታ ለእኛም ለተሳታፊዎች እርካታ ሰጠን። አባባ ራንከንም በሁሉም ነገር መደሰታቸው ከሁኔታቸው ያስታውቅ ነበር። በአምስቱ ምሁራን መጓደል ትምህርት ቤት ውስጥ ሊፈጠሩ ይችሉ የነበሩ ክፍተቶች በቀላሉ እንደሚሟሉ እምነት በማሳደራቸው ሳይሆን አይቀርም እነርሱ በነበሩበት ጊዜ ያደርጉት እንደነበረው እኛን አልፎ አልፎ ለሻይ እቤታቸው እየጠሩ በተለያዩ ትምህርት ነክ ጉዳዮች ያወያዩን ጀመር። በትምህርት ቤቱም አንዳንድ ለውጦች ሲኖሩና ወደፊት ለመስራት ስላሰቧቸው ነገሮች የእኛን አስተያየት ለማወቅ የሻውን ፕሮግራም እንደ ጥሩ አጋጣሚ ተጠቀሙበት። ወደ ሙሉጌታ ገርሌ ጅማሮዬ ስመለስ የትምህርት ቤቱ ሁኔታዎች ቀስ በቀስ መልክ እየያዙ እንደሄዱ ትዝ ይለኛል። ዋና ዋናዎቹን የትምህርት አይነቶች በመከታተልም ረገድ በአንዳንድ ጥቃቅን ነገሮች ካልሆነ በስተቀር አይነ ስውራኑ ከአይናሞቹ የክፍል ጓደኞቻችን የምንለይበት ነገር የነበረ አይመስለኝም። አይናሞቹ የክፍል ጓደኞቻችን አብረናቸው እንድንቀመጥ ያደርጉልን ከነበረው ዙሪያ መለስ ትብብርና እንክብካቤ በተጨማሪ በጋራም አይነ ስውር ለሆነው ያሳዩን የነበረው አክብሮት፣ ለመተዋወቅና ለመግባባት የነበራቸው ስሜትና ፍላጎት ልዩ የተስፋና የመነቃቃት ስሜት አሳድሮብን ነበር። በእርግጥ ያ እንዳለ ሆኖ አይብዙ እንጂ በተቻለው ሁሉ ከኛ ጋር የሚያገናኛቸው ምንም ነገር እንዳይኖር የሚፈልጉ አጋጣሚውን ቢፈጠር ምን እንደሚያደርጉ ግራ የሚገባቸው እንዴትም ግንኙነቱን በእንጭጩ እንደሚቀጩ መላ መሻት የሚጠበቡና የሚጨነቁ ነበሩ። በመምህራኑ በኩል አክብሮትና ያለማግለሉ ለማሳተፍና ለማካተት አቅማቸው የቻለውን ሁሉ ማድረጋቸው ከኛ ቀደም ብለው በትምህርት ቤቱ የተማሩ አይነ ስውራን የትምህርት አቀባበልን ያሳዩት ችሎታ ውስጥ ውስጡን ስር ሰዶ ያዳበረው ስሜት ነጸብራቅ ሳይሆን አይቀርም። በተዋረድም ይህ የመምህራኑ ስሜት በአይናሞቹ ተማሪዎች ላይ ሰርጾ ገንቢ ተጽዕኖ ያሳደረ ይመስል ነበር። ገጽ 178 በእርግጥ በስፖርት እንቅስቃሴዎች ክፍል ለማጽዳትና አካባቢውን ለማስዋብ ይከናወኑ በነበሩ የጉልበት ስራዎች አለመሳተፋችን ተገቢና ሌላ አማራጭም ያልነበረው መሆኑ አያጠያይቅም። ይህን መነሻ አድርገንም ራሳችንን ከቀሪው ተማሪ የምንነጥልበት ጊዜ ብዙ ነበር። በጣም የሚገርመው ግን በአብዛኛው የኛው የራሳችን ሁኔታ ያስከተለውን ከህብረተሰብ መገለል ከቁም ነገር ሳይቆጥሩት በቻሉት ሁሉ የሚያካትቱን ብዙ ነበሩ። እንዲያው አንድ ማስረጃ ለመጥቀስ የክፍላችን መማክርት አባል ተመርጠው የሥራ ክፍፍል ሲያደርጉ እኔንና ዕቁበግዚን በልዩ አማካሪነት ሲሰይሙን ኃላፊነቱን የተቀበልነው በመገረም ነበር። እንዴትና ከመቼው አወቁን በማለት እርስ በርሳችን መጠያየቃችን አልቀረም። የመጀመሪያው ሩብ ዓመት ማብቂያው በገና ወቅት እንደመሆኑ የገናው ዝግጅት የሁሉንም ትኩረት ስቦ በነበረበት ወቅት የኔታ አዘዘ ከወትሮው ለየት ያለ ነገር ለማቅረብ በማሰብ ስለ አንድ መንፈሳዊ አይነ ስውር መምህር የተሳካ የሙያና የቤተሰብ ሕይወት የሚተርክ በጽሑፍ የተዘጋጀ ሰፋ ያለ ቲያትር ደርሰው በራሳቸው ምርጫና ምልመላ ተማሪዎች አሰባስበው የቲያትሩ ጥናትና ልምምድም ተጀመረ። እኔም መሪ ተዋናይ ሆኜ የዋናውን ባለታሪክ የአይነ ስውሩን መምህር ገጸ ባህሪ እንድጫወት ስለተመደብኩ በጣም ደስ አለኝ። የኔታ በማይኖሩባቸው የልምምድ ጊዜያትም በፈቃደኛነት እንዳስተባባሪ ሆኜ መስራትም ጀመርኩ። በዚያን ጊዜ ነበር በአንዱ የልምምድ ወቅት ከሌሎች ነጠል ብላ የተቀመጠች አንዲት ልጃገረድ ጋር ጠጋ ብዬ እንደ መነካካትም እንደ መጎንተልም ሲዳዳኝ ሰው ምን ይልሃል ብላ ጥላዬን የገፈፈችው። ሰው ምን ይልሃል ስትል የሚያይ ሰው ምን ይልሃል ማለቷ ነበር። በእርግጥም እርሷ ያንን ከማለቷ በፊት ልብ አላልኩትም እንጂ
የልምምዳችን ቦታ ቤተ መጻሕፍቱ ግድግዳው በአብዛኛው በመስታወት ስለነበር የትም ቦታ ቢኮን የሚደረገው ነገር ራቅ ካለ ቦታ የመታየቱ አጋጣሚ ከፍተኛ ነበር። እናም ሰው ምን ይልሃል በማለት የሰነዘረችው ጥያቄ ያዘላ ግሳጼ ትክክለኛ ስለነበር ማንገራገርም መከራከርም ሳያስፈልገኝ በቻልኩት ፍጥነት እጄንም ቀልቤንም ሰበሰብኩ። የገና በዓል ዝግጅት የተለያዩ ጥንቅሮችን ያካተተ ነበር። ለፕሮግራም የተመረጠውም ቀን ቅዳሜ ታኅሳስ 22 መሆኑ ትዝ ይለኛል። በዕለቱ የባልትናና የእጅ ሥራ ውጤቶች፣ የጂምናስቲክ ትርኢትና የትምህርት መርጃ መሳሪያዎች በተግባር ለተመልካች ቀረቡ። ቲያትርና መዝሙሮችም ተመደረኩ። የገና አባት በሄሊኮፕተር መጥተው ካረፉ በኋላ የገና ስጦታ የሚታደልበት ስፍራ በክብር ዘበኛ የሙዚቃ ወታደራዊ ባንድ ደመቀ። መሰናዶው የትምህርት ቤቶች የወላጆች ቀን አከባበር አይነት ስሜትና ድባብ የነበረው ነው። ይሁንና እኛ ተማሪዎች የተሰባሰብነው ከመላው የሀገሪቱ ክፍሎች እንደመሆኑ መጠን ወላጆቻችንን ማሳተፍ የሚቻል አለመሆኑ ግልጽ ነበር። በዚህ ምክንያትም ሁላችንንም እንደ ልጆቻቸው ስለሚያዩን ትምህርት ቤቱ የተሰየመው በእርሳቸው በግርማዊነታቸው በመሆኑ የእርሳቸው በበዓሉ ላይ መገኘት የሁላችንንም አባቶችና እናቶች እንደሚወክል ተደርጎ መታየቱ ዝግጅቱን የተለየ ያደረገው ሌላው ቁም ነገር ነበር። ገጽ 179 ፕሮግራሙ የገቢ ማሰባሰቢያ እንዲሆንም ታስቦ ነበርና የተዘጋጀው እኔ እስከማውቀውና እስከማስታውሰው ድረስ በትምህርት ቤቱ ታሪክ ከዚያ በፊትም ሆነ በኋላ ታይቶ በማይታወቅ ሁኔታ በርካታ የመንግስት ባለስልጣኖች ከግርማዊነታቸው ጋር ተገኝተው ነበር። ከባልትናና ከእጅ ሥራ ውጤቶች በተጨማሪ ሌሎችም ዕቃዎች ለሽያጭ ቀርበው ስለነበር የባለስልጣኖቹ በክብር እንግድነት መገኘት ዕቃዎቹን ለመግዛት አስተዋጽኦ እንደሚያደርግ ግልጽ ነበር። በልዩ ቅንብር በተዘጋጀው ድራማም ተናጋሪው ጋሽ ንጉሴ ገብሬ ሲሆን የብሬል ክፍል አስተባባሪ መምህርም እርሱ ነበር። ይሁንና በብሬሉ ክፍል እንደ ዋና አስጎብኚ ተመድቤ ገለጻውን ያደረኩት እኔ መሆኔ ትዝ ይለኛል። በዕለቱ በቀረበው ድራማ ላይ ኳየሩ ከፍተኛ ሚና የነበረው ሲሆን እዚህ ውስጥም ሶሎ ዝማሬውን በመጫወት ከፍ ያለ አድናቆትን አግኝቼ ነበር። ለበዓሉ ልዩ ድምቀት የሰጠው የገና አባት በሄሊኮፕተር መጥቶ ሜዳው ላይ ሲያርፍ ከሄሊኮፕተሩ ውስጥ የገና ስጦታዎች ተራገፉ። ስጦታዎቹንም ተማሪዎቹን በመወከል ለመቀበልን እኔና ሰንበቱ ገብረ ማርያም የተባለች ልጃገረድ ግርማዊ ጃንሆይ ፊት ቀረብን። እኔ የተመረጥኩት በትምህርት ቤት ውስጥ በነበረኝ ሁለገብ አስተዋጽኦ ሲሆን እርሷ ግን ትንሽ ታይ ስለነበር ልጃገረዶችን ከመወከል በተጨማሪ እኔን ለመርዳት ቀላል መንገድ ሆኖ ስለተገኘ ይመስለኛል። እንደ ቀረብን ስጦታውን በመጀመሪያ የተቀበልኩት እኔ ሲሆን ጃንሆይ በትምህርት ቤቱ ባለሙያ ስለሆንክ ይህን ስጦታ ሰጥተንሃል አሉኝ። እኛ እጅ ነስተን እንደተመለስን ስጦታው በሰራተኞች አማካኝነት ለተማሪዎች ሁሉ ታደለ። ስጦታው ጫማ ነበር። በየዓመቱ በጉጉት የምንጠብቃት የቀይ መስቀል ልዩ ቁሳቁስ የያዘችው ትንሽ ሳጥን በዚህ ዓመት አልተሰጠችንም። በዓሉ ሞቅ ደመቅ ብሎ ተከብሮ ካለፈ ከሳምንት በኋላ የገና ዕለት ምሳችንን በየቤቶቻችን ሳይሆን በአንድነት በቤተ መጻሕፍት ነበር የተመገብነው። ያም ዕለቱ ልዩ የበዓል ስሜት እንዲፈጥርልን ታስቦ የተደረገ ሳይሆን አይቀርም። ከሳምንት በፊት በተከበረው በዓል ድራማውም መዝሙሮቹም ከክርስቶስ ልደት ላይ ያተኮሩ ስለነበሩ በገና በዓል የተደረገው የምሳ ግብዣ ጊዜ ተወስዶ የተለየ ፕሮግራም ማዘጋጀት አላስፈለገም። የተለያዩ መዝሙሮች በፒያኖ በመታጀብ ከተዘመሩ በኋላ በሙዚቃ ሸክላ ማጫወቻ ከፍሬደሪክ ሄንድል የመሳያ ድርሰቶች ሃሌሉያ ኮረስ ጨምሮ የተወሰኑ መዝሙሮች ተዘምረው ለዕለቱ የተዘጋጀው ፕሮግራም ተጠናቀቀ። ከዚያ በኋላ ሌላው ትኩረት የሳበው ነገር 5 ምሁራን አዲስ አበባ ትምህርታቸውን በጀመሩ በጥቂት ጊዜ ውስጥ በቀድሞ ተማሪዎች ማህበር ውስጥ ግንባር ቀደም ተሳትፎ በማድረግ የቲያትርና የሙዚቃ ዝግጅት ለሕዝብ በማቅረብ የገቢ ማሰባሰቢያ እቅድ ነድፈው በስፋት መንቀሳቀስ መጀመራቸው ነው። በየሳምንቱ መጨረሻም ወደ ሰበታ በመጡ ቁጥር ስለ ማህበሩ እንቅስቃሴ አንዳንድ ነገር ይነግሩን ስለነበር የእኛን በጎ አመለካከት ለማግኘት አልተቸገሩም። በተለይ እኔ ከካዛንችስ ጀምሮ በተማሪነት እንደመቆየቴና ብዙዎችን አባላቱን በግል አውቃቸው ስለነበር የዝግጅቱ አካል እንድሆን ጥያቄ ሲቀርብልኝ በደስታ ነበር የተቀበልኩት። ገጽ 180 ዝግጅቱ የተካሄደው በወጣት ወንዶች ክርስቲያናዊ ማህበር ወወክማ አዳራሽ ሲሆን ከ5ቱ ምሁራን አንዱ በቀለ ኃይለ ሥላሴ የደረሰው ባጎርሰው እጄን ነከሰው የተሰኘው
ቲያትርና በአባላቱ የተደረሱ የተለያዩ ዘፈኖች የቀረቡበት ነበር። እኔም በድምፃዊነት በፒያኖ ተጫዋችነትና በቲያትሩ ደግሞ የአዝማሪውን ገጸ ባህሪ በመተወን ተሳተፍኩ። እዚህ ላይ በጊዜው የነበረው ሳንሱር የሚያስታውስ አጋጣሚ ማንሳት ሳይኖርብኝ አይቀርም። ቲያትሩም ሆኑ ዘፈኖቹ ቅድመ ምርመራዎች ሴንሰርሺፕ ማለፍ ነበረባቸው። በዘፈኖቹ በኩል ያለምንም ችግር ቅድመ ምርመራው ሲጠናቀቅ፣ ቲያትሩ ግን በመሳሪያ እንዲሆን የታሰበው የግድያ ትርኢት በመርዝ እንዲፈጸም በመርማሪዎቹ ስለተጠቆመ በዚያው መሰረት እንዲከናወን ተደረገ። ዝግጅቱ አልቆ ወደ ሰበታ በተመለስኩ በ2 ሳምንቱ ለተሳታፊዎቹ በተደረገው የምሳ ግብዣ ለመገኘት እንደገና ወደ አዲስ አበባ ሄድኩ። በግብዣው ቲያትሩን ለደረሰውና በዘፈኖቹም ከፍተኛ ተሳትፎ ላደረገው ለበቀለ ኃይለ ሥላሴ ሽልማት ከመሰጠቱም በተጨማሪ ስለ ማህበሩ እንቅስቃሴ አጠቃላይ ሪፖርት ቀርቦ ፒያኖአቸውን በመሸጥ ለማህበሩ ከፍተኛ ገንዘብ ላበረከቱት ለሚስ ኢንግሪድ ልዩ ምስጋና ቀረበላቸው። ሚስ ኢንግሪድ በዚያ ወቅት የብስራት ወንጌል ሬዲዮ ጣቢያ ባልደረባ ሲሆኑ ካዛንቺስ በነበርንበት ጊዜ በሳምንት 1 ቀን በፈቃደኝነት መዝሙር ለማስተማር ሲመጡ ነበር ከአይነ ስውራን ጋር ትውውቅና የቅርብ ወዳጅነት የመሰረቱት። የ7ኛ ክፍል የአማርኛ መምህራችን የካዛንቺሱ መርሃውራን ሲመሰረት ትምህርት ቤት ከገቡት ከመጀመሪያዎቹ አይነ ስውራን አንዱ ነበሩ። እኔ ትምህርት ቤት ከገባሁ በኋላ የተለየ ቀረቤታ ባይኖረንም በታላቅና በታናሽ ደረጃ በተማሪነት እንተዋወቅ ነበር። ከዓመታት በኋላ እርሳቸው መምህር፣ እኔ ተማሪ ሆነንና ስንገናኝ የእርሳቸውን ባላውቅም በእኔ በኩል የተደበላለቀ ስሜት ፈጠረብኝ። በአንድ በኩል ትምህርት ቤት እንደገባሁና ከዚያ በኋላ በልጅነት የነበርኩበትን ሁኔታ በማስታወስ ስቀው ቢያስቁብኝስ ብዬ ስፈራ፣ በሌላ በኩል ደግሞ ቀደም ብሎ በመተዋወቃችን ብቻ በልዩ አስተያየት ቢመለከቱኝስ ምን እንድምታ ይኖረዋል በማለት ማሰብና መስጋቴ አልቀረም። እንዲያው ልፋ ሲለኝ ነው እንጂ ፍርሃትና ስጋቱ የኔኑ የራሴን የመንፈስ ልዕልነት ለመሸፈን ካልሆነ በቀር የመምህሩን ስሜትም ሆነ አስተያየት ለመገመት የሚያስችል ምንም አይነት መነሻም ሆነ መንደርደሪያ አልነበረም። መምህርነት ለአይነ ስውራን አመቺ ከሆኑ የሥራ መስኮች አንዱ መሆኑ አይካድም። ያም ሆኖ በወቅቱ በነበረው የህብረተሰቡ የአመለካከት ችግር በተጨማሪ በብሬል የተዘጋጁ የማስተማሪያም ሆነ የማጠቀሻ መጽሐፍት አለመኖር ጋሽ ግሩም የመምህርነት ኃላፊነታቸውን በሚገባ ለመወጣት ተደራራቢ ችግሮች ሳያጋጥማቸው እንዳልቀረ መገመት አያዳግትም። አባባና ማማ ራንከን በሰበታ መርሃውራን ስራ ከጀመሩበት ጊዜ አንስቶ ከፍተኛ ትኩረት ከሰጡባቸው ጉዳዮች አንዱ በተገኘው ማንኛውም አጋጣሚ ሁሉ ትምህርት ቤቱን በህብረተሰቡ ዘንድ ከፍተኛ ታዋቂነት እንዲያገኝ የማድረጉ ነገር ነበር። ቀደም ሲል ከተጠቀሱት እንቅስቃሴዎች በተጨማሪ በገና ሰሞን የትምህርት ቤቱን ሁለገብ እንቅስቃሴ እንዲያሳይ ታስቦ ግርማዊ ጃንሆይ በተገኙበት ልዩ ልዩ ዝግጅት በተካሄደ በጥቂት ጊዜ ውስጥ በቀዳማዊ ኃይለ ሥላሴ ቲያትር ለህዝብ ኮንሰርት ለማሳየት ፕሮግራም ተይዞ ልምምዱ ተጀመረ። ገጽ 181 በሙዚቃ መምህሩ በጋሽ አበራ በተመራው በዚህ ዝግጅት የአማርኛና የእንግሊዝኛ ዝማሬዎችን ተሾመ አሰግድ በጋሽ አበራ ፒያኖ ታጅቦ እንዳቀረበ አስታውሳለሁ። ከዚህ በተጨማሪም እኔና ኃይለ ማርያም ገብረ ጊዮርጊስ ለሁለት የፒያኖ ጨዋታ አቅርበናል። በዕለቱ የእንግሊዝኛ የግጥም ንባቦች የቀረቡት በበቀለ ኃይለ ሥላሴና በያየሽ ጌታነህ ሲሆን በአምስቱ ምሁራን በኩል ደግሞ ከዊሊያም ሼክስፒር ቲያትር የተቀነጨበ አጭር ድራማ ለመድረክ መብቃቱ ትዝ ይለኛል። ተሾመ አሰግድ መዝሙሮችን ከጆን ሚልተን ፓራዳይዝ ሎስት ነበር የወሰዳቸው። ሌሎችም ስራዎች ቢሆኑ ሄንሪ ቢብሰን በመሰሉ ሰዎች የተደረሱና ለመድረክ የበቁ በመሆናቸው እና አባባ ራንከን ከፍ ባለ ደረጃ ሲከታተሏቸው እንደነበር አስታውሳለሁ። አምስቱ ምሁራን የሁለተኛ ደረጃ ትምህርታቸውን ለመቀጠል ወደ አዲስ አበባ ሲሄዱ የትምህርት ቤቱን ስምና ዝና እንዳለ ለማቆየት ከተቻለም ይበልጥ ለማሳደግ ስንንቀሳቀስ የተተኪነት ሚናችን እያደገ መሄዱ አልቀረም። የሌሎችን ባላውቅም በበኩሌ በሙሉ ልቤና አቅሜ የተንቀሳቀስኩት ለራሴ ተገቢውን ዋጋ የመስጠትና አገኘሁት ያልኩትን ማንነት በጠንካራ መሰረት ላይ ለማሳረፍም ጭምር ነበር። በእርግጥ ይህ ለራስ ተገቢውን ዋጋ ከመስጠትና ከማንነት ፍለጋ ጋር ተያይዞ የቀረበው ትንታኔ የቅርብ ጊዜ የአመለካከት እድገት ውጤት እንጂ በዚያ ድርጊቱ በተፈጸመበት ወቅት እነዚህን ስለመሳሰሉ ጉዳዮች
ይሄ ቢሆን ያ ቢሆን ተባብሎ መክሮ ዘክሮ ባስተሳሰብ ዳብሮ የግልም ሆነ የጋራ ግንዛቤ ኖሮ አልነበረም። ያም ሆኖ በቃላት ባይገለጽና በምክንያት ባይብራራ ተፈራራቂ ስሜቶችና ያስተሳሰብ ለውጦች በሚፈጥሯቸው ግፊቶች ውጥኖችም ሆኑ ድርጊቶች በግርድፉም ቢሆን በግንዛቤው የሚያቆጠቁጡበትን ሁኔታ ማመቻቸታቸውና መድረክም መፍጠራቸው አይቀርም። እንግዲህ በዚያ መንፈስ ነበር በትምህርት ቤቱ ውስጥ የነበረንን ተደማጭነት ደረጃ በደረጃ በማሳደግ በተጓዳኝ ትምህርት እንቅስቃሴዎች የግንባር ቀደም አስተባባሪነት ኃላፊነታችንን የተወጣ ነው። እኔም በተጽዕኖ ፈጣሪነት የበኩሌን ድርሻ ያያዝኩት። የ8ቱ ልጆች የመዘምራን ጓድና የአርሞኒካ ባንድ በእኔ አነሳሽነት ተቋቁሞ በየሳምንቱ እሁድ ከሰዓት በኋላ የተለያዩ መዝሙሮችና ጣዕመ ዜማዎችን ማቅረብ ጀመረ። ከ5ቱ ምሁራን አንዱ ኃይለ ማርያም ከመጣ ከእርሱ ጋር አለዚያም ከተሾመ አሰግድ ጋር ፒያኖ መጫወትም ቋሚ የእሁድ ከሰዓት በኋላ ፕሮግራም ሆነ። መዝሙሮቹን ከየመጽሐፍቱ ፈልጎ ማግኘቱ፣ ቃላቱን በብሬል አባስቶ የማደሉ፣ ዜማዎቹን በየድምጾቹ ማለትም ሶፕራኖ፣ አልቶ፣ ቴነር፣ ቤዝ ከፋፍሎ የማስጠናቱ ስራ የኔ ነበር። ባንዱ የአርሞኒካ እንዲሆን የተወሰነው በቀላሉ በርካታ አርሞኒካዎች ማግኘት ስለተቻለ ነበር። አርሞኒካዎቹ የተገኙት ከየክፍሉ በውጤታቸው ከ1 እስከ 3ኛ የወጡ ልጆች ሽልማቶቻቸው አርሞኒካ ስለነበረ ነው። በጊዜው ብዙዎቹ አርሞኒካዎቻቸውን ይዘው የባንዱ አባላት እንዲሆኑ፣ ሌሎቹ ደግሞ በውሰት ችሎታቸውና ፍላጎቱ ለነበራቸው ልጆች እንዲሰጧቸው አደረግን። ተሾመ አሰግድ በስጦታ ያገኘው አኮርዲዮን እርሱ ራሱ እየተጫወተው የባንዱ አካል ሲሆን እንደ ከበሮ ያገለገለን የአኮርዲዮኑ መቀመጫ ነበር። በጊዜው ባንዱን ዝም ብሎ አርሞኒካ ባንድ ማለት የቡድኑን ደረጃ የሚያሳንሰው ስለመሰለን ባንዳችንን ዩኒየን ባንድ ብለን ሰየም ነው። ከክፍል ጓደኞቻችን አንዱን በቀለ ዳርጌንም ለመድረክ አስተዋዋቂነት መደብ ነው። ገጽ 182። ይህ እንቅስቃሴ ውሎ አድሮ ልጃገረዶቹን በማነቃቃቱ የራሳቸውን የመዘምራን ጓድና የአርሞኒካ ባንድም እንዲያቋቁሙ አስችሏቸው ነበር። ይሁንና ከኛ ጋር ሲነጻጸር የነሱ ባንድ ብዙም ሳይጓዝ ፈረሰ። በእንደዚህ ያለ ሁኔታ የሙዚቃው ዘርፍ መልክ እየያዘና እየተጠናከረ ከመጣ በኋላ በየአብያተ ክርስቲያናትና ትምህርት ቤቶች እየተጋበዝን ዝግጅቶችን ማቅረብ ጀመር። በብስራተ ወንጌል ሬዲዮ ጣቢያ አንድ ራሱን የቻለ ፕሮግራም እንዲሰራ በኃላፊዎቹ መካከል ውይይት ተደርጎ ከስምምነት ስለተደረሰም ፕሮግራሙ በትምህርት ቤታችን ቅጥር ግቢ ተቀረጸ። ቀረጻው የተካሄደው ያው እንደ ሁልጊዜው ሁሉ ያንን መሰል ዝግጅቶች ይካሄዱ በነበረበት በቤተ መጻሕፍት ውስጥ ነው። ይህ ቤት ከውጭ ድምፅ እንዳያስተላልፍ ተደርጎ የታነጸ ባለመሆኑ በቀረጻው ያልተሳተፉ ተማሪዎች በሙሉ በትምህርት ቤቱ ጓሮ በኩል ዶሮ ቤቱ አካባቢ እንዲሰባሰቡና ቀረጻው እስኪጠናቀቅ ወደ የትም እንዳይሄዱ መደረጉ ትዝ ይለኛል። ከሙዚቃው ዝግጅት በተጨማሪ የተለያዩ ንግግሮችም በፕሮግራሙ እንዲካተቱ ታስቦ እኔና ከ5ቱ ምሁራን አንዱ በቀለ ኃይለ ሥላሴ ንግግሮች እንድናዘጋጅ በቅድሚያ ተነግሮን ነበር። በአባባ ራንከን ጥቆማ መሰረት እኔ በትምህርት ቤቱ የሙዚቃና ማህበራዊ እንቅስቃሴዎች ላይ እንዳተኩር፣ በቀለ ደግሞ በግርማዊ ጃንሆይ መልካም ፈቃድ ትምህርት ቤት ከገባበት ጊዜ ጀምሮ እስከ ደረሰበት ደረጃ ድረስ ስለ ወደፊት ምኞቱም ጭምር እንዲናገር ነበር የተወሰነው። የኔ ንግግር ለአለቃ ወይም ለበላይ መስሪያ ቤት የሚቀርብ ሪፖርት እንጂ የተማሪነት ወዝ ያልተላበሰ ንግግር በመሆኑ ቀረጻውን በመሩት በአቶ መንክር ኢሳያስ በኩል ለማስተካከል ብዙ ጥረት ተደርጎ በኔው ግትርነት ይመስለኛል ንግግሩ እነርሱ በፈለጉት መልክ ሳይሆን ስለቀረ ፕሮግራሙ ሲተላለፍ የኔ ንግግር ተቆርጦ ወጣ። ከልጅነቴ ጀምሮ ፈተና መውሰድ ብቻ ሳይሆን ራሱ ስለ ፈተና ሳስብ መንፈሴ ይሸበር፣ ስሜቴ የሚረበሽ ነበር። ይህ የመንፈስ መሸበርና የስሜት መረበሽ ሁለተኛ ደረጃና ዩኒቨርሲቲም ሳይቀር አብሮኝ የዘለቀ ውል ላላገኘሁለት የሐሳብ ጭንቀት የዳረገ ሕይወቴን በተረጋጋ ሁኔታ እንዳላስኬድ የያዝኳቸውን ጥሩ ነገሮች በወጉ እንዳላጣጥም መሰናክል የሆነብኝ ይመስለኛል። በጉዳዩ የባለሙያ እገዛ ለማግኘት ጥረት አላደረኩም። በቅርብ የሚያውቁኝና የማውቃቸው ስለ ሁኔታው ስነግራቸው ከሚገባኝ በላይ እየካቡ እንደዛ አይነቱ ተራ ስጋትና ሽብር
ለእንደኔ አይነቱ ሰው የማይመጥን እንደሆነ አድርገው ከሚያንቆለጳጵሱኝ በስተቀር የኔ ችግር እኔን በሚያስጨንቀኝና በሚያሳስበኝ መጠን የተረዱልኝ አይመስለኝም። ፈተና ላይ ስቀመጥ የማስበውና መጀመሪያ የሚታየኝ ነገር ጨርሼ የምወጣበትን ሰዓት ነበር። አንዳንዶቹ እንደሚያደርጉት መጀመሪያ ቀላሎቹን ሰርቶ ኋላ ከበድ ወዳሉት በማለፍ ጠቀም ያለ ጊዜ ማግኘት የሚባል ነገር በእኔ የፈተና አወሳሰድ ሂደት ውስጥ አልነበረም። በዚህም የተነሳ የ7ኛ ክፍል የመጀመሪያ መንፈቅ ዓመት ማጠቃላይ ውጤቴ እንዳሰብኩት አልሆነም። የሚገርመው ግን ከመርሃውራን ትምህርት ቤት ይዤው በመጣሁት ስም ምክንያት ከ1ኛ እስከ 5ኛ ባለው ደረጃ እንደማላጣ በርካቶች ተስፋ አድርገው ነበር። ያ ሳይሆን ቀርቶ 15ኛ መውጣቴ ሲታወቅ የቅርብ ጓደኞቼ ብቻ ሳይሆኑ አብረውኝ የተማሩትም ተደናገጡ። ገጽ 183 ስለ ፈተናዎቹና ስለ ውጤቶቹ ሲወሳ እርማቱ እንዴት ይካሄድ እንደነበር መጥቀሱ አግባብ ይመስለኛል። በብሬል ጽሑፍ ተዘጋጅቶ የቀረበልንን ፈተና እኛም በብሬል ከሰራን በኋላ ጋሽ ግሩም ለሚመለከተው መምህር በማንበብ ነበር ፈተናዎቹ የሚታረሙት። አጫጭር የክፍል ፈተናዎችና የቤት ስራዎች ግን መምህራን ከመካከላችን እየመረጡ ያስነብቡን ነበር። በአጠቃላይ የመጀመሪያው መንፈቅ ዓመት የፈተና ውጤት ለእያንዳንዳችን እንደየድክመቶቻችንና ጥንካሬዎቻችን የነበርንበትን ሁኔታ በመስታወትነት አሳይቶ ወደፊት ምን ማድረግ እንደሚገባን አቅጣጫ ጠቁሞ ተገቢውን ትምህርት ሰጥቶን አለፈ ቢባል አገላለጹ ተገቢና ትክክል ይመስለኛል። የሁለተኛው መንፈቅ ዓመት ከተጀመረ በኋላ በየሳምንቱ ሐሙስ ከሰዓት የትምህርት ቤቱን ማህበረሰብ ያሳተፈ ደማቅ ፕሮግራም መካሄድ ጀመረ። ፕሮግራሙ የተጋበዙ እንግዶች ንግግር የሚያደርጉበትና ክርክሮችና የተለያዩ ውድድሮች የሚካሄዱበት ሲሆን በሙሉጌታ ገድሌ ዝግጅቱ ጠቅላላ ስብሰባ በሚል ይጠራ ነበር። ይህ ዝግጅት በተማሪው ተወዳጅ መሆኑ ባይካድም ብዙ ጊዜ በአውራጃ አቀፍ የትምህርት ቤቶች የስፖርት ውድድሮች ምክንያት መምህራን ተማሪዎቻቸውን ይዘው በየወረዳዎቹ ይሄዱ ስለነበር ጠቅላላ ስብሰባው ከሚካሄድበት የማይካሄድበት ጊዜ ይበዛ ነበር ቢባል ማጋነን አይሆንም። በእርግጥ ፕሮግራሞቹ በሚካሄዱበት ወቅትም ቢሆን የተለያዩ ትርኢቶችና ውድድሮች እኛ አይነ ስውራን ልንከታተለው የምንችል መስሎ ስለማይታየን አንሳተፍም ነበር። እንድንሳተፍም የሚያበረታታ አሊያም ጫና የሚያደርግብን ማንም አልነበረም። ከዚህ በኋላ የተወሰኑ መምህራን በተማሪዎች መካከል ክርክሮች ሊደረጉ የሚችሉበትን ሁኔታ የሚያቀናጅ ክበብ ማቋቋም አስፈላጊ እንደሆነ አምነው ለእሱ መንቀሳቀስ ጀመሩ። ልምድ ለማጋራት በሚመስልም መልኩ አስቀድመው ክርክር በማድረግ ልምዱን ለማሳየት የሞከሩት ራሳቸው መምህራኑ ነበሩ። ከነዚህ ውስጥ ከሴቶች የሳይንስ መምህርቷ ወይዘሪት አምሳለና የባልትና መምህርቷ ወይዘሮ ታደለች፣ ከወንዶች መምህር አይነኩሉ፣ መምህር ሰይፉ፣ መምህር ምንዳይና የትምህርት ቤቱ ዳይሬክተር መምህር ተሾመ ሽብሩ ትዝ ይሉኛል። በአንዱ ፕሮግራም ስስታም ለሀገር ይጠቅማል ወይስ ይጎዳል በሚል ርዕስ ክርክር ከተደረገ በኋላ ከታዳሚዎች የድጋፍ ወይም የተቃውሞ አስተያየት ሲሰጥ ታደሰ በቀለ የተባለ የ5ኛ ክፍል ተማሪ የትምህርት ቤቱን ዳይሬክተር መምህር ተሾመን ቀጥታ በስም ጠቅሶ የተቃውሞ አስተያየት ሰጠ። ዳይሬክተሩ ስስታም ለሀገር ይጠቅማል፣ ጭብጣቸውን ለማጠናከር የቸረ ቤት የለውም የሚለውን ጥንታዊ የሀገር ብሂል ጠቅሰው ነበር የተከራከሩት። ከላይ በስም የተጠቀሰው ተማሪ እንዴት የቸረ ቤት የለውም፣ የቸረማ ቤቱ መንግስተ ሰማያት ነው ብሎ የተቃውሞ አስተያየት ሲሰነዝር ሌላው ቢቀር ድፍረቱን ብቻ ከግምት በማስገባት ሳይሆን አይቀርም ከፍተኛ ጭብጨባ ጎረፈለት። ጠዋት ከሰንደቅ ዓላማ አከባበር ስነ ስርዓት በኋላ አብዛኛውን ጊዜ ማስታወቂያዎች ይነገሩ ነበር። አልፎ አልፎ ጥፋት ፈጽመዋል ተብለው የተጠቆሙ ተማሪዎች ሲገኙ በተማሪው ፊት የሚገረፉበት አጋጣሚ እንዳለም አስታውሳለሁ። ከላይ የተጠቀሰው ክርክር በተደረገ ማግስት ከትምህርት በኋላ በየመንገዱ ቁማር ሲጫወቱ ተገኙ ተብለው ከተጠቆሙት ተማሪዎች አንዱ ያው መምህር ተሾመን በክርክሩ ወቅት በቀጥታ የተቃወማቸው የ5ኛ ክፍሉ ተማሪ ታደሰ በቀለ ነበር። ገጽ 184 ነገሩ የግጥጥሞሽ ይሁን ልጁ ቁማር ሲጫወት መገኘቱን በእርግጠኛነት መናገር አስቸጋሪ ቢሆንም ታደሰ አድርጎታል እየተባለ መታማቱ ግን አልቀረም። መምህራኑ በአርአያነት ባደረጓቸው ክርክሮች መንገዱን ከጠረጉ በኋላ የክርክር ክበብ ተቋቋመ።
በብሩህ አእምሮና በመልካም ባህሪው መምህራንንና የክፍል ጓደኞቹ ያከብሩት የነበረው የኛው ክፍል ጓደኛ ብርሃኑ ባልቻ የክበቡ የመጀመሪያው ፕሬዝዳንት እንዲሆን በከፍተኛ ድምጽ ተመርጦ ክበቡ እንቅስቃሴውን ጀመረ። የሙሉጌታ ገርሌ ትምህርት ቤት የክርክር ክበብ ባሳደረብን የመንፈስ መነቃቃት የተነሳ በመርሃውራን ትምህርት ቤትም ይህን መሰሉን እንቅስቃሴ ለማስጀመር እኔና ዕቁበ ጊዜ መነጋገር የጀመርነው ወዲያው ነበር። ሌሎች ይቀርቡን የነበሩ ጓደኞቻችንን አማክረን በቅደም ተከተል ምን መደረግ እንዳለበት እቅድ ከማውጣት ጀምሮ ረቂቅ የመተዳደሪያ ደንብ እስከ መንደፍ ድረስ ደርሰን ክበቡን ለማቋቋም የትምህርት ቤቱን አስተዳደር ፈቃድ ለመጠየቅ ወሰንን። ያንን ከማድረጋችን በፊት ግን መተዳደሪያ ደንቡን አባስተን ለተማሪዎች ለማደል የማተሚያ ቤቱን ኃላፊ ጋሽ ታሪኩን እንዲተባበረን ስንጠይቅ እኛ ካዘጋጀነው ባለ 10 አንቀጽ ረቂቅ መተዳደሪያ ደንብ ይልቅ እንደማናቸውም ክበባትና ማህበራት ትክክለኛ የህግ ይዘትና ቅርጽ ባለው መተዳደሪያ ደንብ አይነት ቢዘጋጅ እንደሚሻል መክሮን ይህንንም እርሱ በፈቃደኛነት እንደሚያስተካክልልን ቃል ገብቶልን ደንቡን አዘጋጅቶ በ30 ቅጂዎች አባስቶ አስረከበን። ክበቡን የክርክር ብቻ ብንለው ተማሪዎች ይህንንም ያህል ግድ ላይኖራቸው ይችላል ብለን በመገመት የክበቡን ስያሜ የክርክርና ውይይት ክበብ እንዲሆን የወሰነው ገና የመተዳደሪያ ደንቡን ማርቀቅ ስንጀምር ነበር። ክበቡን ለማቋቋም ስናስፈቅድ እግረ መንገዳችንን የበላይ ጠባቂ እንዲሆንልን የትምህርት ፕሮግራም ኃላፊውን ጋሽ ይሁኔ ዘለቀን ጠይቀን የእርሱን መልካም ፈቃድና እሽታ ካገኘንና ጥያቄያችንም በእርሱ በኩል ለትምህርት ቤታችን ዳይሬክተር ለአባባ ራንከን ቀርቦ የይሁንታ መልስ ከተሰጠን በኋላ የመጀመሪያ ፕሮግራማችንን ቅዳሜ የካቲት 18 1959 ዓ.ም አካሄድ። በእለቱ ያካሄድነው ክርክር ሳይሆን ታላላቆች ለታናናሾቻቸው ማድረግ የሚገባቸው እርዳታ በሚል ርዕስ ውይይት ነበር። ውይይት እንዲሆን የፈለግነውና ርዕሱም ከላይ የተጠቀሰው እንዲሆን የመረጥነው የሁሉንም ወገኖች ስሜት ይጠብቃል እና አመለካከታችንንም አጉልቶ ያሳያል በሚል መሆኑ አይካድም። ከዚያ በኋላ በየሳምንቱ ቅዳሜ አብዛኛውን ጊዜ ክርክሮች፣ አልፎ አልፎ ውይይቶችና ንግግሮች እየተደረጉ ክበቡ ከጊዜ ወደ ጊዜ ተወዳጅነቱ እየጨመረ ሄደ። ክበቡ ፕሬዝዳንት፣ ምክትል ፕሬዝዳንትና የስራ አስኪያጅ ኮሚቴ አባላት የነበሩት ሲሆን የምክትል ፕሬዝዳንትነቱን በስራ አስኪያጅ ኮሚቴው የተወሰኑ አባላት ለልጃገረዶች ተትተው ነበር። ሁሉም የሚመረጡት በአባላት ሲሆን እድሜያቸው 12ና ከዚያም በላይ የሆኑት ተማሪዎች በሙሉ የክበቡ አባላት ነበሩ። የሹማምንቱና የኮሚቴው አባላት የሥራ ጊዜ 4 ወር ሲሆን ክበቡ በረጅሙ የረፍት ጊዜ ስለማይሰራ በአመት 2 ጊዜ ምርጫ መደረጉ የተለመደ ነበር። ገጽ 185። ይህ ክበብ ከሌሎች በትምህርት ቤቱ ከመሰረትናቸው ቡድኖች ምናልባትም ለረጅም ጊዜ የቆየው ይመስለኛል። ለዚህ ደግሞ አንዱ ማሳያ ከ1966ቱ የአብዮት ፍንዳታ በኋላም እንኳን ትምህርት ቤቱ በብዙ አቅጣጫ ከፍተኛ ለውጥ ሲያደርግ የክርክርና ውይይት ክበቡ ግን መጀመሪያ በተቋቋመበት መልኩ ለብዙ ጊዜ መቆየት መቻሉ ነው እና አባባ ራንከን ስራ እንደጀመሩ ትምህርት ቤቱ በህብረተሰቡ ዘንድ በስፋት እንዲታወቅና ተማሪዎችም ከመጽሐፍት ከምናገኘው ትምህርት በተጨማሪ የመስክ ጉብኝት እንድናደርግ መጣራቸው የተለመደ መሆኑ በተደጋጋሚ አንስቻለሁ። በአዲስ አበባ ለህዝብ ክፍት ሆኖ ለተወሰነ ጊዜ የቆየው የአሜሪካ ኤግዚቢሽንም በአመቱ ከጎበኘናቸው ቦታዎች አንዱ ነበር። ያንን ጉብኝት በተለይ መጥቀስ ያስፈለገው እኛ ኤግዚቢሽኑን በጎበኘንበት ዕለት ከሰዓት በኋላ አስተናጋጆቹ ማንኛውንም ነገር እያስዳሰሱ እንደ ልብ ለመጎብኘት እንድንችል ስላደረጉን ነው። ኤግዚቢሽኑ ለሌላው ህዝብ ዝግ ሆኖ ለኛ ብቻ መከፈቱና ለመጀመሪያ ጊዜ በኤሌክትሪክ የሚሰራ ኦርጋን ለማየትና ትንሽም ለመጫወት እድል ማግኘቴም አሁንም ትውስ ይለኛል። የዛን ወቅት ትዝታዬ ግን ይህ ብቻ አልነበረም። አባባ ራንከን ኦርጋኑን ሲጫወት ምን ያህል ደስ እንዳለኝ ከፊቴ አንብበው ትምህርት ቤታችንም ውስጥ ቢኖር ብዬ እንደምመኝ ገምተው ኦርጋኑን ከ30,000 ብር በላይ እንደሚያወጣና ያም ከትምህርት ቤቱ አቅም በላይ መሆኑን ቁርጥ አድርገው የነገሩኝም እዛው ነበር። በጊዜው ከጉብኝቶቹ በተጨማሪ ከኳየሩና የሃርሞኒካ ባንዱ በተለያዩ ቦታዎች የሙዚቃ ዝግጅቶችን ለማሳየት መንቀሳቀስም ጀምረው ነበር። በዚህ ወቅትም በትምህርት ቤቱ ይደረግ ከነበረው ጥረት በተጨማሪ
የተለያዩ ቡድኖች በተለይ ተማሪዎች፣ የማህበራትና አብያተ ክርስቲያናት አባላት ለጉብኝት ብቻ ሳይሆን በጋራ ዝግጅቶችን ለማቅረብም ይመጡ እንደነበር መጥቀስ ያስፈልጋል። የተፈሪ መኮንን ትምህርት ቤት ስካውቶችን ጉብኝት ለዚህ አብነት ይሆናል። የተፈሪ መኮንን ስካውቶች ይዘው የመጡትን ዝግጅት ለተማሪዎች ካቀረቡ በኋላ ከተወሰኑ ተማሪዎች ጋር የሜታ አቦን መናፈሻ ለመጎብኘት ሲሄዱ የቀረነው ተማሪዎች ደግሞ እጥር ምጥን ያለ ዝግጅት አቀናብረን ሲመለሱ አዝናና ናቸው። በዚህም ስካውቶቹ እጅግ ተደስተው ዛሬም ከብዙ ዓመታት በኋላ አንዳንዶቹ ሲያገኙን የማይረሳ ትዝታ ጥሎባቸው እንዳለፈ ያወሩልናል። ኳየሩና የአርሞኒካ ባንዱ በመካነ ኢየሱስ ቤተክርስቲያን አንድ ቅዳሜ ከሰዓት በኋላ ባቀረበው ዝግጅት ታዳሚው በጣም በመደነቁ አብሮ የመስራት ጥያቄ እንደቀረበልንም አስታውሳለሁ። የተፈሪ መኮንን ስካውቶች ጉብኝት ባደረጉበት ወቅትና የመካነ ኢየሱስ ቤተክርስቲያን የመዘምራን ጓድ አባላት ለተከታታይ ልምምዶች ይመጡ በነበሩበት ጊዜ በግለሰቦች ደረጃ የተጀመሩ ግንኙነቶችና ትውውቆች አንዳንዶቹ ወደ ጠንካራ ጓደኝነትም ያደጉ ነበሩ። ከሁሉም ይልቅ ግን አይነ ስውራን በአንድ ግቢ ተወሰነን ከመቅረት ይልቅ እኛ ህብረተሰቡም ከእኛ የመዋሃዱ ፋይዳ እጅግ በጣም ከፍተኛ መሆኑ ሊሰመርበት ይገባል። እና አባባ ራንከን ወደ ትምህርት ቤታችን ከመምጣታቸው በፊት በህንድ ሀገር የትልቅ የበጎ አድራጎት ድርጅት ባልደረቦች ነበሩ። በዚያም ለረጅም ዓመታት መስራታቸው ሲነገር አስታውሳለሁ። ገጽ 186 በመሃልም ለአጭር ጊዜ ኢትዮጵያ መጥተው የአይነ ስውራን ትምህርት ቤት ሊከፈት ስለሚችልበት ሁኔታ ቅድመ ዝግጅት ሲደረግ የተወሰነ አስተዋጽኦ አድርገውም እንደነበር ይታወቃል። ገና በእንግድነታቸው እንደነገሩን ኢትዮጵያ መጥተው የነበረው ከ17 ዓመት በፊት ማለትም የካዛንችሱ መርሃውራን ትምህርት ቤት ከመከፈቱ 3 ዓመት ቀድም ብሎ ነው። በእነዚያ ጊዜያት ሁሉ የህይወት ጓደኛሞችና የትዳር አጋሮቹ አብረው ሆነው አንተ ትብስ አንቺ ትብሽ ከመባባል በቀር ሳይሰለቹና ነፋስ በውስጣቸው ሳይገባ በመቆየታቸው የስኬታቸው ዋናው ቁልፍና ምስጢር መሆኑን የተወሰነውን ተማሪዎች ቤታቸው ለሻይ ሲጠሩን በየጊዜው ይነግሩን ነበር። በተለይም እማማ ራንከን ለእኔ በግል ሲያጫውቱኝ ባለቤታቸው ለእርሳቸው የነበራቸው ፍቅር ይበልጥ የጠነከረው ዘመድ አዝማድ ወዳጆቻቸውን ትተው እርሳቸውን ሙሉ በሙሉ አምነው ከሀገር ሀገር በመንከራተታቸው ነበር። የእማማ ራንከን ፍቅር ጥንካሬው የመነጨው ደግሞ ባለቤታቸው ከእርሳቸው የተሻሉ ብዙ ቆነጃጀት አማርጠው የትዳር ጓደኛ ማድረግ ሲችሉ እርሳቸውን አጋር አለኝታዬ ብለው በመዝለቃቸው ነበር። ታዲያ ይህ አይነቱ የመተሳሰብ መንፈስ በሰፈነበት የትዳር ህይወት አንዱ ለሌላው አቅሙ የቻለውን ሁሉ ማድረግ የውዴታ ግዴታ መሆኑ አያጠያይቅም። በመሆኑም ለስራው የተጠሩትና ደሞዝም የሚከፈላቸው ባለቤታቸው አባባ ራንከን ቢሆኑም እማማ ራንከንም ማገዝ አለብኝ ብለው ባመኑባቸው መስኮች ሁሉ የቻሉትን ማድረግ የዕለት ተዕለት ተግባራቸው ሆነ። ይሁንና እማማ ራንከን በቅጡ ያልተረዱት ነገር በፊት ወደ ኢትዮጵያ መጥተው ከነበረበት ጊዜ ተመልሰው ሲመጡ ሁኔታዎች በጣም መለዋወጣቸውን ነበር። በመጀመሪያው የኢትዮጵያ ቆይታቸው ፋሺስት ኢጣሊያ ከሀገር ከወጣ ከ10 ዓመት ሳይሞላው እንግሊዞችም በሀገሪቱ ፈጥረውት በነበረው ጫና የሀገሩ ሰው እስቲ ይሁን ግድ የለም እስከ ጊዜው በሚል ስሜት የውጭ ሀገር ሰዎችን እሜቴ ጌቶች እያለ ያከብርና ይንከባከብ የነበረ ሲሆን እማማ ራንከን በድጋሚ ሲመለሱ ግን ያ ስሜት አልነበረም። እንዲህ ያለ በእማማ ራንከንና በሰራተኞቹ መሃል እየተባባሰ የመጣው ቅራኔ በባለቤታቸውና በሰራተኞቹ መሃል መኖር የነበረበትን ጤናማ የስራ ግንኙነት ማሻከሩና ማበላሸቱ አልቀረም። በመሆኑም ለረጅም ዓመታት አብረው ሲኖሩ በባለቤታቸው ላይ እንደዛ ያለ የባህሪ ለውጥ አይተው እንደማያውቁ እማማ ራንከን በምሬት በቁም ነገር ያወያዩኝ ነበር። አባባ ራንከን በነገሩ በጥሞና አስበውበት ከቆዩ በኋላ ባለቤታቸው ብሬል መጻፍና ማንበብ አጥንተው በብሬል ጽሑፍ የተጻፉ የእንግሊዝኛ መጽሐፍትን ወደ ብሬል እንዲገለብጡ ማድረግ ጀመሩ። የጻፏቸው መጽሐፍት ከመጠረዛቸው በፊት ስህተቶች ቢኖሩ ለማረም መልሶ ማንበብ አስፈላጊ በመሆኑ ለዛ ስራ የመረጡኝ እኔን ነበር። በዚያ የተነሳ በመኖሪያ ቤታቸው ረዘም ላለ ጊዜ ማሳለፍ በመጀመሬ ግንኙነታችንም እየዳበረ በመምጣቱ በተወሰኑ ጉዳዮች ላይ ሚስጥረኛ እስከመሆን ደርሼ ነበር።
በተወሰኑ ሰራተኞችና በእርሳቸው መካከል ከጊዜ ወደ ጊዜ እየሻከረ ስለመጣው ግንኙነትና በተለይ እርሳቸው ስለ አንዳንድ ሰራተኞች ስለነበራቸው የቅሬታ ስሜት የተረዳሁትም በዚያ ወቅት ነው። ገጽ 187 ሬዲዮ የማዳመጥ የጋራ ፍላጎታችን ብቻ ሳይሆን የምንፈልገውን ያህል ጊዜ የማግኘቱ እድል እየሰፋ በመምጣቱ በአማርኛ ቋንቋ ከሀገር ውስጥ የኢትዮጵያ ሬዲዮና የብስራተ ወንጌል ሬዲዮ ጣቢያ፣ ከውጭ ሀገር የአፍሪካ ድምጽ ከካይሮ፣ የጀርመን ድምጽ ሬዲዮና የሞስኮ ሬዲዮ የሚያስተላልፏቸውን ፕሮግራሞች እንከታተል ነበር። አማርኛ ቋንቋን በተጨማሪ የሀገር ውስጥ ሬዲዮ ጣቢያዎችና ከውጭም ቢቢሲና ቪኦኤ ቀለል ባለ እንግሊዝኛ ስፔሻል ኢንግሊሽ ያቀርቧቸው የነበሩትን ዜናዎችና ትንታኔዎች እናደምጥ ነበር። በዚያ በሰባተኛ ክፍል የእውቀት ደረጃችን በእንግሊዝኛ ቋንቋ የሬዲዮ ፕሮግራሞችን መከታተላችን የእኛን ቋንቋችንን ለማሻሻል ምን ያህል እንደረዳን መገመት አያዳግትም። ከሬዲዮ ጣቢያዎቹ ባገኘናቸውና ከየአካባቢው ከሚሰማው ነገር አንጻር በወቅቱ የሀገር ውስጡ ፖለቲካ ያንንም ያህል ቀልብ የሚስብ ነገር የነበረው አይመስልም። በግሌ እጅግ በጣም ተስፋ ጥዬበት የነበረው በቀደመው ዓመት ግርማዊነታቸው ለጠቅላይ ሚኒስትሩና ለሚኒስቴሮች ምክር ቤት የሰጡት ስልጣንም የታሰበውን ያህል መራመድ አልቻለም። በዚያም የተነሳ የህዝብ መነጋገሪያ ሊሆን ቀርቶ በፊት ከነበረው ምንም የተለየ ነገር ባለመታየቱ ትዕዛዙም እስከ መውጣቱ ጨርሶ ተረስቶ ነበር ለማለት ይቻላል። ትዕዛዙ በወጣ በመጀመሪያዎቹ ጥቂት ሳምንታት እንደ ተአምር እንዳልተወራ ዓመት ባልሞላ ጊዜ ዜናው ከየሰው አእምሮ ሽውልም ብሎ ጠፋ። ልክ በቀደሙት ዓመታት ሲደረግ እንደነበረው ሹመቶች በየዜናው ይፋ ሲሆኑ ለወጉ ያህል በጠቅላይ ሚኒስትሩ አቅራቢነት ማለቱ ተረስቶ ግርማዊ ንጉሠ ነገሥት መልካም ፈቃዳቸው ሆኖ ከዚህ የሚከተለውን ሹመት ሰጥተዋል እየተባለ መነገር ጀመረ። ከመጋረጃው በስተጀርባ ሆነው ሲያገለግሉ የነበሩት ጠቅላይ ሚኒስትር እንደዚያው እንደ ቀድሟቸው ከመጋረጃ በስተጀርባ ሆነው ስራቸውን ቀጠሉ። ቀደም ሲል እንዳወሳሁት ካዛንቺስ በነበርኩበት ወቅት ራሴን ከአጉራ ዘለሎች ጥቃት ለመከላከል ውሎዬን በአመዛኝ ከታላላቆች ጋር ስለነበር የምውለው ያልገባኝን የማላውቀውንና የምጠራጠርበትን ነገር ለመጠየቅ አልቸገርም፣ አላፍርምም ነበር። 7ኛ ክፍል ስደርስ ግን በትምህርት ቤታችን ያለው ትልቁ ጣሪያ እሱ ስለሆነ አልፌ የምጠይቀው አልነበረኝም። እርግጥ በሳምንቱ መጨረሻዎችና በየመሃሉ በነበሩት የእረፍት ጊዜያት ከኛ በሁለት ክፍል ይበልጡ የነበሩት 5 ምሁራን ይመጡ ነበር። ግን ከነርሱ ጋር የነበረን ግንኙነት በአመዛኙ የታላቅና የታናሽነት ሳይሆን የውድድርና የፉክክር ስለነበር ከነርሱም አብዛኛዎቹ እንደዛ ባሉ ወቅታዊ ጉዳይ ስሜታቸው ያንንም ያህል ስላልነበር ጥያቄ መጠየቅ ቀርቶ ለመወያየትም የሚጋብዝ ሁኔታ አልተገኘም። መነጋገር ከተቻለም ያው በብዙዎች ነገሮች እንግባባ ከነበረው ከዕቁበ ጊዜ ጋር ቢሆንም ከእርሱ ጋር የነበረው ውይይት ደግሞ የእኩያማቾች እንጂ የታላቅና የታናሽ ስላልነበረ የከነከኑኝንና ያልገቡኝን ነገሮች ለመጠየቅ የሚያስችል እድል አልተፈጠረም። እንደማስታውሰው በደቡብ አፍሪካ የተጠናከረውን የአፓርታይድ ስርዓት በተመለከተ እንደ ልቤ የማወራው ሰው አልነበረም። በጊዜው የአፓርታይድን ስርዓት ያጠናከረው የነጮች የበላይነት እንደዚያው እንደጸና፣ ተቃውሞና አመጹም እንደቀጠለ ነበር። በዚህም የተነሳ ዓለም አቀፍ የተቃውሞ ትግሉ እየተፋፋመ ሄደ። ይህም የቀደመ መልክ ያለውን ስርዓት ለማስፈን ይውተረተር የነበረውን የሮዴዥያው ያኒ ስሚት አስተዳደር እረፍት ነሳው። ገጽ 188 በዚያ መሃል የደቡብ አፍሪካ የአፓርታይድ ስርዓት ዋና አቀንቃኝ የነበረው ጠቅላይ ሚኒስትር ሉድዊግ ቬሮራ በአንድ ነጭ በጩቤ ተወግቶ ለህልፈተ ህይወት መዳረጉ ምናልባት ለውጥ ሊያመጣ ይችል ይሆናል ተብሎ በአንዳንድ ወገኖች እንዲታመን አደረገ። ለዚያም ሳይሆን አይቀርም የህልፈተ ህይወቱ ዜና በሬዲዮ ያነበበው እውቁ ጋዜጠኛ ሳምነው ገብረወልድ በልዩ ስሜት የተዋጠው ዜናውን ሲጀምር የአፍሪካውያንን ደም ሲመጥ የነበረው ብሎ ነበርና የጀመረው። እኔም እንዳሳምነው ይሄ ነው ብዬ ልገልጸው የማልችለው እንኳን የእጁን አገኘ ደስታ ተሰምቶኝ ነበር። ይህ ስሜቴ ሳይሆን አይቀርም በእርሱ መሞት አንድ የተለየ ነገር ይመጣ ይሆናል ብዬ እንድጓጓ ያደረገኝ። የሆነው ግን ተቃራኒው ነበር። ሉዊጅ ቬሮራ የተካው የፍርድ ሚኒስቴር የነበረው ጆዋን ፎስተር ስልጣን ሲይዝ
አፈናውና ጭቆናው በፊት ከነበረው ተባብሶ ቀጠለ። በተቀረው ዓለምም የቪየትናም ጦርነትና ያ ያስከተለው ተቃውሞ ጥቁር አሜሪካውያን ለእኩልነት ያደርጉት የነበረው ትግልና በየአገሩም ለውጥ ፈላጊ ወጣቶች የተሳተፉባቸው እንቅስቃሴዎች መነጋገሪያነቱ ቀጠለ። ለእነዚያ ሁሉ ዝርዝር መረጃዎች ማግኘቱ የማይታሰብ ሆኖ በሬዲዮ የሚተላለፈውም ዜና መንግስት እንዲስተጋባ ከሚፈልገው ውጪ ምንም አይነት ፍንጭ ስለማይሰጥ ስለ ሁኔታዎቹ የነበረን ግንዛቤ በጣም ውስን ነበር። በሬዲዮ የሚተላለፍ ፕሮግራሞችና በጋዜጦች የሚወጡ ጽሑፎች ለሕዝብ ጆሮና አይን የሚደርሱት በከፍተኛ የምርመራ ወንፊት ተጣርተው ስለነበር እንደኔ አይነቶቹ የዜና ትንሽ የለውም በማለት የተገኘውን ቅንጭብጭብም ቢሆን ቁንጽል በጉጉት ከምንጠብቅ ምስኪኖች በቀር አብዛኛው ሬዲዮ አድማጭና ጋዜጠኛ አንባቢ ለዜና ያንንም ያህል ግድ አልነበረውም። በሙዚቃው ረገድ በቀደሙት ጥቂት ዓመታት ወታደራዊ ኦርኬስትራዎች በማስታወቂያ ሚኒስቴር ስር ከነበሩት ኦርኬስትራዎች ጋር በህብረት ትርኢቶቻቸውን ማሳየትና ዘፈኖቻቸውን በቀጥታ ለሬዲዮ መስጠታቸው የተለመደ ነበር። ይሁንና ስራቸውን ለግል ኩባንያዎች መሸጥ ከጀመሩ በኋላ ግን ከብዛታቸው የተነሳ የትኛው ዘፈን በየትኛው ዓመተ ምህረት እንደተዘፈነ ለመለየት እስከሚያስቸግር ድረስ ደርሶ ነበር። ከአዲስ አበባ ውጪ እንደ ሐረር እና አስመራ በመሳሰሉት ከተሞች አዳዲስ ኦርኬስትራዎች ያቆጠቆጡና አዳዲስ ድምፃውያንም ብቅ ማለት የጀመሩት በዚያው ተመሳሳይ ወቅት ነው። አዳዲሶቹ ኦርኬስትራዎችና ብቅ ማለት የጀመሩት አዳዲሶቹ ድምፃውያን መቼና እንዴት ባለ ሁኔታ ስራዎቻቸውን ለህዝብ ጀባ እንዲሉ ዝርዝር መረጃ ማቅረብ ከአንድ የግል ህይወት ትረካ የበለጠ ጥረት የሚጠይቅ ይመስለኛል። በ1959 ዓ.ም ኢትዮጵያን ከጎበኙት የአፍሪካ መሪዎች አንዱ የኬንያው ፕሬዝዳንት ጆሞ ኬንያታ ነበሩ። ፕሬዝዳንቱ በቀደመው ዓመት ለ25ኛው ዓመት የድል በዓልም በክብር እንግድነት መጥተው ስለነበር እንደገና ባጭር ጊዜ ለይፋ ጉብኝት መምጣታቸው ለሁለቱ ሀገሮች ጠንካራ ወዳጅነት ማመላከቻና ምስክር ተደርጎ ሊወሰድ ይችላል። ያው ቀደም ብሎ እንደተጠቀሰው ሀገሪቱን ይጎበኙ የነበሩት የመንግስታት መሪዎችና ታላላቅ ታዋቂ ሰዎች ትምህርት ቤታችንን ይጎበኙ ስለነበር ፕሬዝዳንቱም ትምህርት ቤታችንን መጎብኘታቸው አልቀረም። ገጽ 189። በዚህም የከተማው ህዝብ በየመንገዱ ግራና ቀኝ ተሰልፎ አቀባበል ሲያደርግላቸው የሙሉጌታ ገድሌ ተማሪዎች የኬንያው መሪ የኛ ባለውለታ እንኳን ደህና መጡ ጆሞ ኬንያታ እያሉ በመዝሙር ደስታቸውን ሲገልጹ የተጠቀሙበት ዜማ በምስራቅ አፍሪካ አንዲት ሀገር አለች የሚለውን እኔ ተወዳጅነት ያገኘሁበት መዝሙር ነበር። ለነገሩ መዝሙሩም ሆነ ማንኛውም የደስታ መግለጫ ፕሬዝዳንቱ በህመም ምክንያት ሳይገኙ በመቅረታቸው ባለቤታቸው እማማ ኢንጊኒያ ኬንያታ ነበር የቀረበው። እኛም ትምህርት ቤት ለማንኛውም መሪ ይዘመር የነበረውን የእንኳን ደህና መጡ መዝሙር በፕሬዝዳንቱ ስም ያቀረብነው ለእርሳቸው ነው። ሌላው በዚያው ዓመት ትምህርት ቤታችንን የጎበኙ የሃይማኖት መሪ ከጀርመን ጳጳሳት አንዱ ጳጳስ ሄርማን ኮንሰት ነበሩ። ጳጳሱ የተጋበዙት የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት የቅዱስ ጳውሎስን ሆስፒታል በፊት ከነበረበት ከመርካቶ መሃል አንስቶ ሰፋ ባለ ቦታ በአዲስ መልክ ለማሳነጽ ላቀደው ፕሮጀክት እርዳታውን የለገሰው ቤተክርስቲያን መሪ እርሳቸው ስለነበሩ ነበር። ስለዚህም ትምህርት ቤታችንን ቢጎበኙ አስደሳች ጊዜ እንደሚኖራቸው ከመታመኑም በላይ እግረ መንገዳቸውንም ለእኛም ትምህርት ቤት እርዳታ ለመለገስ ይነሳሱ ይሆናል ተብሎ ተገምቶ ነበር። በእርግጥም በጉብኝቱ በመደሰታቸው ይሁን ቀደም ብሎ የታሰበ ነገር ኑሮ ባላውቅም ጳጳሱ የዘረጉት የልግስና እጅ ለእኛም ትምህርት ቤት ተረፈ። ጉብኝታቸው በወጣው ፕሮግራም መሰረት የተለመደውን የአቀባበል መዝሙር ተከትሎ በእንኳን ደህና መጡ ንግግር ነበር የተጀመረው። ንግግሩን አባባ ራንከን በእንግሊዝኛ ቋንቋ አዘጋጅተውት አንዳችሁ ብታነቡትስ ብለው እኔንና ዕቁበ ጊዜን ሲያማክሩን ወዲያውኑ በአንድ ቃል ከልጃገረዶች አንዷ ኤልሳቤጥ ብታደርገው ይሻላል አልናቸው። ጳጳሱ እሁድ ከሰዓት በኋላ ሊመጡ የዚያን ሁለት ጠዋት ከጸሎት በኋላ አባባ ራንከን እያነበቡልን እኛ ወደ አማርኛ ከተረጎምን በኋላ ኤልሳቤጥን ቃል በቃል አናበናት ንግግሩን በጥሩ ሁኔታ አቀረበችው። አቡኑም በንግግሩ ከልብ መነካታቸውን ገልጸው እንደውም የልጃቸውም ስም ኤልሳቤጥ በመሆኑ የተለየ የደስታ ስሜት እንደሰጣቸው ተናገሩ።
በነገራችን ላይ ጳጳሱ የፕሮቴስታንት እምነት ጳጳስ በመሆናቸው ትዳር መያዝና ቤተሰብ ማፍራት እንደማይከለከሉ መጠቆም ተገቢ ይመስለኛል። የክርክርና የውይይት ክበብ በጠንካራ መዋቅር በየሳምንቱ ይካሄድ በነበረበት ጊዜ አንዳንድ መምህራንም ሆነ ሞግዚቶች ወጣ ገባ እያሉ ይሳተፉ ነበር እና አባባ ራንከንም ስለ ክበቡ በሚደርሳቸው መረጃ መደሰታቸው አልቀረም። ክበቡ ከትምህርት ቤቱ ውጪ በሕዝብ ዘንድ እንዲታወቅ በማሰብ በብስራተ ወንጌል ሬዲዮ ጣቢያ የምስራች ድምፅ ስቱዲዮ በወንጌል ስብከት እጅግ በጣም የታወቁ የሆኑትን መምሬ ስለሺ ወልደ ሚካኤልን ለእኛም ትምህርት እንዲሰጡን በክበባችን በእንግድነት ጋብዘናቸው ነበር። በኢትዮጵያ ሬዲዮ ለመወያየት መልካም ፕሮግራም አዘጋጅ ላሳምነው ገብረ ወልድም ስለ ሬዲዮ ፕሮግራሞቹ አንዳንድ ጥያቄዎች አቅርበን የመወያየት መልካም ፕሮግራም ምሳሌነቱ ለክበባችን በጣም ጠቃሚ መሆኑን የሚገልጽ ደብዳቤ እንደጻፍንለትም አስታውሳለሁ። መምሬ ስለሺ ግብዣችንን ከምስጋና ጋር ተቀብለው በአንዳንድ ችግሮች ምክንያት ለመምጣት አለመቻላቸውን ሲገልጹ ለኢትዮጵያ ሬዲዮ ለጻፍነው ደብዳቤ ግን ምላሽ ሳናገኝ ቀረን። ገጽ 190 የክበቡን ስምና ዝና ለማስፋት በነበረን ጉጉት ተስፋ ሳንቆርጥ በመርሐውራንና በሙልጌታ ገድሌ ትምህርት ቤቶች መካከል የክርክር ፕሮግራም ኃላፊነቱን ወስደን በክበባችን የበላይ ጠባቂ በኩል ለትምህርት ቤቱ የክርክር ክበብ የጥሪ ደብዳቤ ጻፍን። ላቀረብነው ጥሪ ወዲያውኑ በጎ ምላሽ በመገኘቱ ፕሮግራሙ ስኬታማ እንዲሆን መከናወን ባለባቸው ተግባራት ላይ በመወያየት ቅድመ ዝግጅቱን ተያያዝ ነው። የመከራከሪያው ርዕስ የጦር መሳሪያ መፈልሰፍ ለዓለም ሕዝብ ጠቀመ ወይስ ጎዳ የሚል ሆኖ ሙልጌታ ገድሌዎች ተሽቀዳድሞ ጎዳ ብለው ለመከራከር ስለጠየቁ ርዕሱን የመረጥነው እኛ በመሆናችን ያለምንም ማቅማማት ጠቀመ ብለን ለመከራከር ተስማማን። ምንም እንኳን እኔና ዕቁበ ጊዜ ሌሎችም የክፍል ጓደኞቻችን የሙልጌታ ገድሌ ተማሪዎች ብንሆንም የክርክሩ ፕሮግራም በተመለከተ በመርሐውራን ተማሪነት ነበር ራሳችንን ያየ ነው። ሙልጌታ ገድሌዎች በዚያ ምንም ተቃውሞ አልነበራቸውም። በእኛ በኩል ብቁ ተከራካሪዎችን ለመምረጥ እንዲያመች ተብሎ ፕሮግራሙ ከመካሄዱ ከጥቂት ሳምንታት በፊት በተለመደው ሳምንታዊ ፕሮግራም ከላይ በተጠቀሰው ርዕስ እርስ በርስ ተከራክረን ጥሩ ተፎካካሪ ይሆናሉ ተብለን የታሰብን ከ5ኛ ክፍል ታሪኩ ኃይለሥላሴ፣ ከ6ኛ ክፍል ጌታቸው በየነ፣ ከ7ኛ ክፍል እኔና በቀለ ዳርጌ ተመረጥን። እነርሱም እንዲሁ ከ5ኛ እስከ 8ኛ ክፍል አንዳንድ ተከራካሪዎች አቀረቡ። ከሶስቱ ዳኞች ሁለቱ ከመርሐውራን ትምህርት ቤት የመሃል ዳኛው ከሙልጌታ ገድሌ ትምህርት ቤት እንዲሆኑ በተስማማነው መሰረት መምህር አይነኩሉ ቤተ ማርያም በመሃል ዳኝነት ሲሰየሙ የፕሮግራሙ መሪ የክበባችን የበላይ ጠባቂ ጋሽ ይሁኔ ዘለቀ እንዲሆኑ ተወሰነ። በክርክሩ ሙልጌታ ገድሌዎች አሸነፉ። እኛ ለመሸነፋችን ዋና ምክንያት በአቋምና አለባበስ ረገድ በቂ ዝግጅት አለማድረጋችን መሆኑ በእኛው በራሳችን በመርሐውራን መምህራን ተነገረን። ፕሮግራሙን ለማዘጋጀትና ስኬታማም እንዲሆን ከፍተኛ ጥረት ላደረግነው ለእኛ ግን ዝግጅቱ ያለአንዳች ሳንካ በስኬት መጠናቀቁ ትልቅ እርካታ ያገኘንበት ነበር። ከፕሮግራሙ ፍጻሜ በኋላ ለተከራካሪዎች፣ ለዳኞችና ከሙልጌታ ገድሌ ለመጡ እንግዶች የለስላሳ መጠጥ ግብዣ ለማድረግ አባባ ራንከንን ጠይቀን ስለተፈቀደልን ያም ለስነ ስርዓቱ ትልቅ ድምቀት ስለሰጠው ያንንም እኛ እንደ ትልቅ ክንውን ነበር የቆጠር ነው። ስለ እኔና ስለ ዕቁበ ጊዜ የመግባባት ልብ ለልብ የመገናኘት በአንድ ቅጽበት የጋራ ሀሳብ የማመንጨት መጠን ቀደም ሲል መጠቃቀሴ ይታወሳል። አንድ ቀን የተፈጠረው አጋጣሚ ግን ለአንባቢና ለሰሚ ቀርቶ ለእኔም ግራ ያጋባ ነበር። ከትምህርት ቤት ተመልሰን መኝታ ቤታችን ውስጥ የተለያዩ ጉዳዮችን እያነሳን እየጣልን በመወያየት ላይ እንዳለን ዕቁበ ጊዜ ቢሮ ተጠራ። ቆይታው ረዘም ያለ ጊዜ ወስዶ ኖሮ ከራት በኋላ ስንገናኝ በፊት የማውቀው ዕቁበ ጊዜ አልነበረም። እሳት ለብሶ እሳት ጎርሶ በአማርኛ፣ በእንግሊዝኛ፣ በትግርኛ፣ በአረብኛም ጭምር ንዴቱን መግለጽ ጀመረ። ጥቂት ቆይቶ ንዴቱ ትንሽ በረድ ያለ ሲመስለኝ ስለተጠራበት ጉዳይ ጠየቅኩት። ወደ ካናዳ ስኮላርሽፕ ለማግኘት የጻፈው ደብዳቤ ቢሳካም አባባ ራንከን ግን ገና የ7ኛ ክፍል ተማሪ በመሆኑ ስኮላርሽፑ አይገባውም ብለው መልስ እንደሰጡበት ነገረኝ። ገጽ 191 ከዚህ አልፎም ካለ ትምህርት ቤቱ እውቅና እንዲህ ያለ የስኮላርሽፕ ጥያቄ ዳግም እንዳያነሳ እንዳስጠነቀቁት አወራኝ። በሁኔታው ልክ እንደርሱ ያዘንኩና የተናደድኩ መስዬ ለማጽናናት ሞከሩ። ያዘንኩት ግን እርሱ በደረሰበት ችግር ሳይሆን በእርሱ በራሱ ነበር። ያንን ያህል ምስጢረኞች ሆነን
በአንድ ቃል ተናጋሪ በአንድ ልብ መካሪ ነበርን ብዬ ሳስብ ስለ ስኮላርሺፕ እቅድና ተግባራዊ ለማድረግ ስለሞከረበት ሁኔታ አንዲት ነገር ትንፍሽ አለማለቱ በጣም አስገረመኝ፣ አናደደኝ፣ አሳዘነኝ። እኔ ያለ የሌለ ምስጢሬን ስዘረግፍ እርሱ ያንን ምስጢሩን የደበቀኝ ምን አስቦ ይሆን? ምናልባት እኔም እንደ እርሱ ሙከራ አደርግና የእርሱን የማጨናግፍበት መስሎት ይሆን? ደግሞ ያልሰማሁትና ያላወቅኩት ሆኖ እንጂ ሌላም ብዙ የደበቀኝ ነገር ይኖር ይሆን? ሌላም ብዙ መልስ የማይገኝላቸው ጥያቄዎች ራሴን እየጠየቅኩ ለጥቂት ቀናት በቂ እንቅልፍ ሳልተኛ ሰነበትኩ። የኋላ ኋላ ሰከን ብዬ ሳስበው የተለያዩ መጽሔቶች ከቤተ መጽሐፍት ስንፈልግ ከመጽሔቶቹ ላይ አድራሻ እየፈለገ ይጽፍ እንደነበር ትዝ አለኝ። እናም ስለ እቅዱ ሳላውቅ ተግባራዊ በማድረጉ ረገድ መረጃው ሳይኖረኝ አስተዋጽኦ ማበርከቴን አሰብኩና እንደ መሳቅም ከጀለኝ። መልሼ መላልሼ ሩቅ ዓላማውንና ያንንም ለማሳካት ያደረገውን ጥረት ሳወጣና ሳወርድ በጣም አደነቅኩት። የዓመቱ የትምህርት ዘመን ሊያበቃ 1 ወር ግድም ሲቀረው በግንቦት ወር መጨረሻ አካባቢ በዓለም አቀፍ ደረጃ የሁሉንም ትኩረት የሳበ ስጋትና ድንጋጤን የፈጠረ ዜና የመገናኛ ብዙሃንን ሞገድ አጥለቀለቀው። ዜናው በ1959 በአረቦችና በእስራኤል መካከል የተካሄደው የ6ቱ ቀን ጦርነት ሲሆን ለእኛ በመጀመሪያ ዜናውን ያጋሩን አባባ ራንከን ነበሩ። ለከሰዓት በኋላው ትምህርት ግቢው በር ላይ ሆነን እያለ አባባ ራንከን ድንገት ከቤት ወጡና ጦርነቱ መጀመሩን ነገሩን። ወዲያው ከዘበኞቹ አንዱ ሬዲዮ ስለነበራቸው እንዲከፍቱልን ጠይቀን በኢትዮጵያ ሬዲዮ በተላለፈው የ8 ሰዓቱ ዜና በእርግጥም ጦርነቱ መጀመሩን አረጋገጥን። በዜና ወጃውም የሚኒስትሮች ምክር ቤት በግርማዊ ንጉሠ ነገሥት ቀዳማዊ ኃይለሥላሴ ሊቀመንበርነት አስቸኳይ ስብሰባ አድርጎ በጉዳዩ ላይ መነጋገሩ ተነገረ። እኔና ቆበ ጊዜ አሳሳቢና አንገብጋቢ በሆኑ ብሔራዊና ዓለም አቀፍ ጉዳዮች ላይ መወያየታችን የተለመደ እንደመሆኑ ስለ ጦርነቱና ከእርሱም ጋር በተያያዘ ኢትዮጵያ ሊያጋጥሟት ስለሚችሉ ችግሮች ከተለያዩ አቅጣጫዎች ለመመልከት ያደረግነው ሙከራ ከትምህርት ደረጃችን አንጻር ሲታይ ላይታመን ቢችል ብዙ የሚያስገርም አይሆንም። በጊዜው አረቦች በነበራቸው ጠንካራ አቋም እስራኤል የምትባል ሀገር መኖር የለባትም፣ ጭራሽ ከምድረ ገጽ መጥፋት አለባት ይሉ ነበር። እስራኤላውያን በአንጻሩ ለሕልውና የሚደረግ የሞት ሽረት ትግል በመሆኑ ለአጸፋው ይዝቱ ነበር። እዚህ ላይ ኢትዮጵያ በሃይማኖትና በታሪክ ከምትተሳሰራት እስራኤል ጋር መሰለፏ አይቀርም እያልን ስንተነትን የሰማን ሰው አጉል ድፍረት ብሎ ስቆ ታዝቦ ማለፉ የሚቀር አይመስለኝም። ገና ጦርነቱ እንደተጀመረ ጥቃት ለማድረስ ተዘጋጅተው የነበሩ 117 የግብጽ የጦር አውሮፕላኖች ምድር ላይ እንዳሉ በእስራኤል የጦር ጀቶች ሲወድሙ ድሉ የማን ሊሆን እንደሚችል ለመገመት እምብዛም አላዳገተም። ገጽ 192 እንደተገመተውም 6 ቀናት ብቻ በፈጀው ጦርነት ገፈት ቀማሽ ከሆኑት የአረብ ሀገሮች ግብጽ፣ ሶሪያና ዮርዳኖስ ጀነራሎችን ጨምሮ በብዙ ሺህ የሚተቆጠሩ ወታደሮችና መኮንኖች ተማርከውባቸው ስትራቴጂካዊ ጠቀሜታ ያላቸው ቁልፍ ቦታዎች ተወስደውባቸው በእስራኤል አሸናፊነት ጦርነቱ ተጠናቀቀ። ወዲያው ባልተጠበቀ ሁኔታ ለሽንፈቱ ሙሉ ኃላፊነት በመውሰድ የግብፁ ፕሬዝዳንት ገማል አብደል ናስር ስልጣን እንደሚለቁ አስታወቁ። ያን ምሽት የኢትዮጵያ ሬዲዮ ሙዚቃዎች እያቋረጡ በሌሎችም ፕሮግራሞች ጣልቃ እያስገባ ለቁጥር የሚያታክት ጊዜ የፕሬዝዳንት ናስርን ከስልጣን መልቀቅ አበሰረ። በእርግጥ የግብፅና የኢትዮጵያ ግንኙነት ሙሉ በሙሉ ጤናማ ነበር ለማለት አይቻልም። ከዚያም በፊትም ይሁን ከዛ በኋላ በሁለቱ ሀገሮች ግንኙነት ከጥሩ ይልቅ መጥፎ ጎኑ እንደሚያመዝን ይታወቃል። ያም ሆኖ የፕሬዝዳንቱ ከስልጣን የመልቀቅ ዜና ያንን ያህል ተጋኖ መወራቱ እኔና ቆበ ጊዜን ያን ጊዜ ብቻ ሳይሆን እስከ ብዙ ቀናትም ድረስ እየተገረምንና እየሳቅን ከመወያያ ርዕሶቻችን አንዱ አድርገነው ነበር። ነገሩን ደግሞ ይበልጥ አስቂኝ ያደረገው የግብፅ ሕዝብ የፕሬዝዳንት ገማል አብደል ናስርን ውሳኔ በመቃወም በተከታታይ ያደረገው ሰላማዊ ሰልፍ ልባቸውን ስለነካው ወደ ስልጣን ተመልሰው ሕዝባቸውን ለማገልገል እንደተዘጋጁ የተሰራጨው ዜና ነበር። በዚህ ሂደትም ፕሬዝዳንቱ ወሰድኩት ያሉት ሙሉ ኃላፊነት ወደ ምክትላቸውና የጦር ኃይሎች ጠቅላይ አዛዡ ማርሻል አብዱል ሐኪም ተላኮ ብቁ አመራር ባለመሰጠትና ለእስራኤልም በመሰለል ተወንጅለው በዕድሜ ልክ ጽኑ እስራት እንዲቀጡ ተፈረደባቸው። እስራኤል በጦርነት ከያዘቻቸው ግዛቶች እንድትወጣ በተባበሩት መንግስታት ድርጅት በተደጋጋሚ ቢወሰንም ውሳኔውን አሻፈረኝ ብላ ግዛቶቹን እንደያዘቻቸው ቆየች። የኋላ ኋላ ግብፅና ዮርዳኖስ ከእስራኤል ጋር ባደረጓቸው የተናጠል ስምምነቶች
ግዛታቸው ቢመለሱም የተባበሩት መንግስታት ድርጅት ውሳኔዎች ግን በእስራኤል በኩል ከቁብ አልተቆጠረም። ተደጋግሞ እንደተገለጸው መደበኛ ትምህርታችንን በሙሉጌታ ገድሌ ትምህርት ቤት የምንከታተል ቢሆንም ከቀኑ አብዛኛውን ጊዜ የምናሳልፈው በእናት ትምህርት ቤታችን በመርሃውራን እንደመሆኑ የትምህርት ቤት መዝጊያ በዓል ያከበርነው እንደ መርሃውራን ተማሪ በመርሃውራን ትምህርት ቤት ነበር። ያው እንደተለመደው ለመዝጊያ ስነ ስርዓት በተካሄዱ ፕሮግራሞች ከዝግጅት ጀምሮ እስከ ተሳትፎ ድረስ ከፍተኛ ሚና ነበረኝ። ለዕለቱ የተዘጋጀው ድራማ በግብረ ገብ መምህሩ በየኔታ አዘዘ የተዘጋጀ ሲሆን የጠንቋዮችን አታላይነትና አጭበርባሪነት፣ ሌሎቹንም ደካማ ጎኖቻቸውን የሚያጋልጥና ህዝቡ ከአጉል እምነት እንዲላቀቅና ከአባይ ጠንቋዮችም ተንኮልና ሴራ እንዲጠነቀቅ የሃይማኖት አባቶች ኃላፊነታቸውን እንዴት በአግባቡ መወጣት እንደሚችሉ የሚያሳይ ነበር። በፕሮግራሙ መጨረሻ በክብር እንግድነት የተገኙት የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት የማህበራዊ ዘርፍ ኃላፊ አቶ ሽመልስ አዱኛ ባደረጉት የመዝጊያ ንግግር እኔ እንደ ሃይማኖት አባት የተወንኩትን ገጸ ባህሪ በስሜ ጠርተው ሲያደንቁኝ ተጨማሪ ደስታና እርካታ ተሰማኝ። ከዚያ ሁሉ በኋላ የክረምቱ የእረፍት ጊዜ ራሱን የቻለ ወዝ ያለው ወግ ይዞ ተከተለ። 1959 የክረምቱ የእረፍት ጊዜ ቀደም ሲል ካሳለፍኳቸው የእረፍት ጊዜያት የተለየ ብቻ ሳይሆን የተሻለም ነበር ለማለት የምደፍርባቸው በርካታ ምክንያቶች ነበሩ። ገጽ 193 በዚያ የትምህርት ዘመን በመርሃውራን በተጓዳኝ ትምህርት እንቅስቃሴዎች ያደረግኳቸው ተሳትፎዎች ካስገኙልኝ የሞራልና ስነ ልቦና እርካታዎች በተጨማሪ በመጽሔት የቋሚ አምድ አዘጋጅነት፣ በክበብ መስራችነትና ዋና ጸሐፊነት፣ በኳየርን ባንድ አደረጃጀትና መሪነት ያበረከትኳቸው አስተዋጽኦዎች በመልካም ሁኔታ እየጎለበተ ስለመጣው የስብዕና እድገቴ ማሳያዎች ነበሩ። እንደ ሁልጊዜው ሁሉ በርከት ያሉ ተማሪዎች ለእረፍት ወደ የቤተሰቦቻቸው በመሄዳቸው የአርሞኒካ ባንድና የክርክርና ውይይት ክበብ እንቅስቃሴዎች መስተጓጎላቸው የሚጠበቅ ነበር። ይሁንና በዚሁ ዓመት የክረምት የእረፍት ጊዜ 2 የዩኒቨርሲቲ አይነ ስውራን ተማሪዎች አብረውን ስለከረሙና ከ5ቱ ምሁራን አብዛኞቹ ከኛም ከ7ኛ ወደ 8ኛ ክፍል ከተዘዋወር ነው 3ታችን በመምህርነቱ ስራ ስለተሰማራን ከላይ የተጠቀሰው ችግር ለስራው ያንንም ያህል እንቅፋት አልፈጠረም። በጊዜው ለክረምቱ ትምህርት በመምህርነት የተመደብነው ከ5ቱ ምሁራን ጥቅም ባላውቅም እኔ ኪንደርጋርደን ወይም በዚያን ጊዜው አጠራር 0 ክፍል እንግሊዘኛ፣ 1ኛና 5ኛ ክፍል ጠቅላላ እውቀት፣ 6ኛ ክፍል አማርኛ እንዳስተምር በመመደቤ በጣም ተደሰትኩ። በቀደመው ዓመት በክረምቱ የእረፍት ጊዜ ባስተማርኩበትና በበጋውም እንዲሁ ማታ ማታ በሳምንት 2 ቀን ፈቃደኛ ለሆኑ የዝቅተኛ ክፍል ተማሪዎች እንግሊዘኛ ሳስተምር በትምህርት አሰጣጤና ከልጆቹም ጋር በነበረኝ መግባባት በጣም ጥሩ አስተያየት ይሰጠኝ ጀመር። የ0ና የ1ኛ ክፍል ልጆቹ እንዳይሰለቻቸው እኔው ራሴ ባወጣኋቸው መዝሙሮች እያዋዛሁ ስለነበር የማስተምረው በልጆቹ ተወዳጅነትን በጓደኞቼ አድናቆት አተረፍኩ። በ5ኛ ክፍል የጠቅላላ እውቀት አብዛኛውን በወቅታዊ ሁኔታዎች ላይ አተኩር ስለነበር የጋዜጠኝነት ዝንባሌን በተግባር የምተረጉምበት አጋጣሚ እንዳገኘሁ አድርጌ ቆጠርኩት። የተማሪዎቹም ስሜት የሚያነቃቃና የሚያበረታታ የ6ኛ ክፍል አማርኛ ቋንቋ ከሰዋሰው በተጨማሪ እኔም እነርሱም በስድ ንባብና በግጥም እየጻፍን ስራዎቻችንን እየገመገምን እንወያይ ስለነበር የስነ ጽሑፍ ዝንባሌን ለማዳበር የተለየ አጋጣሚ ፈጠረልኝ። ከ6ኛ ክፍል ተማሪዎች ጋር በእድሜ ተቀራራቢ እንደመሆናችን መጠን ከትምህርት ውጪ እንደ ጓደኛ መታየታችን በመማር ማስተማር ሂደቱ ላይ ምንም ችግር አላስከተለም። ያም ለተሟላና ለተስተካከለ ስብዕና እድገቴ ተጨማሪ እሴት